ባለብዙ ዘርፍ የትምህርት ባለሙያ ወዳጄ ቢኒያም ገብረየሱስ ከኔ ጋር ነው። Early Childhood Care and Education እና Holistic Child Development ሁለቱ ምንድነው አንድነትና ልዩነታቸው የሚለውን ካንተ እንስማና ሁሌም እንግዲህ የምናስበው የመጀመሪያው የሰው ልጅ ከተወለደበት ጊዜ ጀምሮ ምናልባትም በጽንስ ሳለ ጀምሮ የሚደረገው እንክብካቤን ያካትታል ማለት ነው። የተማረም የምትለውን ሰው አንዳንድ ጉዳይ ላይ እንዲያወራ እድል ስትሰጠው የማውራት አቅማችን የማስረዳት አቅማችን ኢቭን ራሳችንን የማስረዳት አቅማችን በጣም ከፍተኛ አይደለም። ልጆች ጨዋታ ትምህርት ነው፣ ትምህርት ጨዋታ ነው፣ የሚነጣጠሉ አይደሉም። እኔ የሌላውን ልጅ ማሳደግ ባልችል እንኳን ምሳሌ መሆን አለብኝ። ይህንን ምሳሌነት አንዱ እያጠፋብን ካለው ነገር አንዱ ሶሻል ሚዲያ ነው። እየመጣው ያለው ቴክኖሎጂ አይደለም ለልጆች ለኛ ራሱ በእኛ እድሜም ላለው ማህበራዊ ቀውስ ውስጥ እየከተተን ነው። ሰላም የተወደዳችሁ የዶታይን ፖድካስት ተከታታዮች እንደምን አላችሁ? እንግዲህ እንደተለመደው ዛሬም እንግዳ ይዘን መተናል። የዛሬው እንግዳችን ለየት የሚለው እንግዲህ ካወቅኩት 10 ዓመት ሆኖኛል። የ10 ዓመት ወዳጅነት አለን። እንዲሁም በትምህርትና በትምህርት ዙሪያ ያለኝን አመለካከት ሼፕ ካደረጉ ሰዎች መካከል አንዱን ወዳጄን አምጥቼላችኋለሁ። ይሄ ወዳጄ እሱን ለማስተዋወቅ ከትምህርቶቹ ብነሳ ይሻላል። ከስሙ በፊት እድሜውን በሙሉ በትምህርት ያሳለፈ ማለት እንችላለን። የመጀመሪያ ዲግሪውን በአዲስ አበባ ዩኒቨርሲቲ በትምህርት እቅድና አመራር፣ ሁለተኛ ዲግሪውን በስርዓተ ትምህርት እና ማስተማር፣ እንደገና ሁለተኛ ዲግሪውን በቀዳማይ ልጅነት እንክብካቤና ትምህርት፣ ከዛ በመቀጠል ሶስተኛ ዲግሪውን በመምህራን ትምህርትና ስልጠና በስፔን ዩኒቨርሲቲ ኦፍ ኤክስትሬን ማዱራ እንዲሁም የተለያዩ ስልጠናዎችን በፊንላንድ በሌሎችም ሀገራት የወሰደ በስራው የመጀመሪያ በሚዲያ ላይ በሸገር ሬዲዮ ቅኝት አስኳላ የተሰኘ ፕሮግራሞችን አንስቶ በትምህርት ጉዳዮች ላይ ሲሞግት የነበረ ርዕሰ መምህር ሆኖ ያገለገለ የተለያዩ ስልጠናዎችን በትምህርቱ ዙሪያ የሰጠ በብዙ ዩኒቨርሲቲዎች ያስተማረ አሁን ላይ በኮተቤ ዩኒቨርሲቲ በማስተማር ስራ ላይ የሚገኝ ከዚህ በተጨማሪ አገር አቀፍና ዓለም አቀፍ በትምህርት ዙሪያ የማማከር አገልግሎት እየሰጠ ያለና እየሰጠ ከዚህ በተጨማሪ እንደውም ምናልባት እዚህ ላይ ያልመዘገብኩትና እሱም ያስታውሰው የቀዳማይ ልጅነት ትምህርት ፖሊሲ ሲሰራ በፖሊሲ ስራ ላይ የተሳተፈ በጣም ባለብዙ ኮፍያ ባለብዙ ዘርፍ የትምህርት ባለሙያ ወዳጄ ቢኒያም ገብረየሱስ ከኔ ጋር ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። የፕሮግራሜን የተወሰነ ጊዜ እንግዲህ የወሰደው አንተን ማስተዋወቅ ነው። ትንሽ ረዘም ብሏል። ይሁን ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። ደግሞ በቅርብ ነው የገባኸው ከስፔን። ታንኪዩ በእውነት በጣም ላመሰግን እወዳለሁ። በዚህ ጊዜ ምንም በሌለህ ጊዜ ነው በግድ ተጋፍቼ ተሻምቼ ያመጣሁና ብዙ የምናወራቸው ነገሮች አሉ። እንግዲህ ቢኒያም እኛ ይሄ ፕሮግራማችን ለወንጌል አማኞች ነው። ቢኒያም ደግሞ ቀናኢ የኦርቶዶክስ ተዋህዶ እምነት ተከታይ ነው እና እዚህ ላይ የሚያገናኘን አንድ የሚያደርገን የትምህርት ጉዳይ ስለሆነ በዛ ጉዳይ ላይ አብረን እናወራለን። እንድናነሳ የምፈልገው እንግዲህ ይሄ ቀዳማይ ልጅነት የሚባል ትምህርት እኛ ሀገር ከተዋወቀ በጣም ሪሰንት ነው ማለት ራሱ በዩኒቨርሲቲ ደረጃ ሲተዋወቅ ቀዳማይ ልጅነት ትምህርትና እንክብካቤና ትምህርት ምናልባት 10 ዓመቱ ነው።
እና የመጀመሪያ 5 ተማሪዎች ውስጥ እኔ እናንተ አንዱ ነን። ነበር በጣም እድለኛ ነን ነበር ነው ከአምስቶቹ አንዶቹ ነበርና በጣም እንትን አሁን በጣም ትልቅ የመንግስትም ትኩረት እየመጣ ነው እና ከዛ በኋላ ደግሞ በኤቫንጀሊካል ቴዎሎጂካል ኮሌጅ በወንጌል አማኞቹ በእኛ ዘንድ አንድ ኮሌጅ አለና እዚህ ኤቫንጀሊካል ቴዎሎጂካል ኮሌጅ ሆሊስቲክ ቻይልድ ዴቨሎፕመንት የሚባል ሁለንተናዊ የልጆች ልማት ይሰጣል በማስተርስ ደረጃ። እና አሁን እነሱን እኔ አሁን የምፈልገው መጀመሪያ ቀዳማዊ ልጅነት እንክብካቤና ትምህርት ምንድን ነው የሚለውን እንድናነሳ፣ ሁለተኛ ደግሞ ሁለንተናዊ ልማት ወይንም ሁለንተናዊ የልጆች ልማት ምንድን ነው የሚለው እነዚህ ኤርሊ ቻይልድሁድ ኬር ኤንድ ኤጁኬሽን እና ሆሊስቲክ ቻይልድ ዴቨሎፕመንት ሁለቱ ምንድን ነው አንድነትና ልዩነታቸው የሚለውን ከአንተ እንስማና እንግዲህ ዛሬ በጣም ብዙ ነው የምታወራው። የኔ ስራ መጠየቅ ነው። እንደ አስተያየት መሰጥ ሁሉ አይመስለኝም። እሺ ካልጠየቀኝ ደግሞ እኔ ብዙ አላወራም። መጠየቅ አለበት። ስለዚህ እነዚህ ሁለቱን እንመለሳቸው። እሺ ለአንተ ምንድን ናቸው? እስቲ ቀደም ብለህ ካነሳው አንዳንድ ሀሳቦችን እነሳና ለምሳሌ እዚህ የቀዳማዊ ልጅነት እንክብካቤና ትምህርት ስንል እርግጥ በእኛ ሀገር ሁኔታ ቅድም እንዳልከው በከፍተኛ የትምህርት ተቋማት ሲጀመር በጣም አጭር ጊዜውን ሊሆን ይችላል። ሆኖም ግን ይሄ ትምህርት ቀደም ባለው ጊዜ ሴኩላር ብለን ደግሞ ዘመናዊ ብለን በምናስብበት አስተሳሰብ እሳቤ ምናልባትም ከአንድ 100 ዓመት በፊት የተጀመረ ነው። ስለዚህ እኛ ዘግይተን እንጀምር እንጂ በከፍተኛ ትምህርት ተቋማት ሙያተኞችን ለማሰልጠን ይሄ ምናልባትም እንግዲህ 1900 ብዙዎቹ ታሪኩን የሚያውቁት ድሬዳዋ ላይ የተጀመረ ነው። ከዛ በኋላ እንግዲህ በሌሎች በወቅቱ በነበሩ እንግዲህ ዋና ዋና ከተሞች ላይ በመስፋፋት ምናልባትም ከሌሎች የአፍሪካ ሀገሮች እንግዲህ በቀኝ ግዛት በነበሩበት ዘመን ሁሉ እኛ ቀደም ብለን የጀመርነው ትምህርት ነውና ይሄን እንግዲህ ማነሳለ ይሄ ዘመናዊ በምንለው ነው። ሃይማኖታዊ በሆነው ደግሞ ከዛም በፊት የነበረው ነው። ቅድም እንደው ነካ ስላረከው ነው መቼስ ወደ ኦርቶዶክስ ቤተክርስቲያን ጠጋ ስለምል ምናልባትም እዛ ታሪክ እንደሚያሳየው 1900 ሳይሆን 4ኛው ክፍለ ዘመን ላይ የተጀመረ ትምህርት ነው። በኋላ ላይ እንደውም ከክርስትናው በዚህ በኦርቶዶክስ ተዋህዶ ሃይማኖት ይሄ የአብነት ትምህርት ቤቶች 4ኛው ክፍለ ዘመን ላይ ሲጀመሩ ከዛ በኋላ ደግሞ ወደ 7ኛው ክፍለ ዘመን ላይ ደግሞ በእስልምናው መድረሳ በሚባሉ ትምህርት ቤቶች ሁሉ ተጀምሯል። በዚህ መሃል እንግዲህ ሌሎች አልነበሩም ማለት አንችልም። ጥናት ስለሚያስፈልገው አሁን እንደዚህ ነው ማለት አይቻልም። ስለዚህ ጠቅለል ባለ መልኩ ግን ብናነሳው የዚህ የቀዳማዊ ልጅነት እንክብካቤና ትምህርት ማለትም እንግዲህ ለልጆቹ የሚኖረው እንክብካቤ እንግዲህ ከጋሪዮሽ በፊት ወይም ደግሞ የሰው ልጅ መወለድ ከጀመረበት ጊዜ ጀምሮ ያለ ነው። ወላጅ መቼስ እንክብካቤ ይኖራል። ከዛ በኋላ ነው ተቋማት የሚመጡት ማለት ነው። ስለዚህ ትምህርቱ ግን አሁን የምንላቸው ነገሮች ሲያጣምር እንግዲህ መደበኛ ባልሆነ መልኩ ብዙ እንግዲህ ርቀት ያለው ነገር ነው። ግን በእኛ ሀገር አሁንም ጠቅለል ባለ መልኩ ብናነሳው ምናልባትም ከ100 ዓመት በላይ ያስቆጠረ ነው እና ሌሎች ሀገሮች ግን ከኛ ቀድሞ ብዙ ሙያተኞችን አፍርተዋል። ስለዚህ ምንድን ነው ግን ይሄ የቀዳማዊ ልጅነት እንክብካቤና ትምህርት ስንል በመሰረታዊነት 2 ነገሮችን ነው እንግዲህ የምናነሳው። ስያሜው እንደሚያሳየው እንግዲህ እንክብካቤና ትምህርት ነው የሚለው። ስለዚህ ሁሌም እንግዲህ የምናስበው የመጀመሪያው የሰው ልጅ ከተወለደበት ጊዜ ጀምሮ ምናልባትም በጽንስ ሳለ ጀምሮ የሚደረገው እንክብካቤን ያካትታል ማለት ነው። ስለዚህ አንድ ልጅ ከተወለደ ጊዜ ጀምሮ ሳይሆን ገና በእናትየው በጽንስ ሳለ ጀምሮ የምናደርጋቸው ማናቸውም እናትየውን የምናደርገው በተዘዋዋሪ ልጁን ነው የምናደርገው። ስለዚህ ከዛ ይጀምርና እስከ 3 ዓመት ምናልባትም በብዙ ሀገሮች እኛን ሀገር ጨምሮ እስከ 3 ዓመትና እስከ 3 ዓመት ተኩል የምናደርገው እንክብካቤና እንክብካቤ ላይ ትኩረት ያደረገ ነው። እዛ መሀል ትምህርት የለም ማለት አንችልም። ግን ትኩረታችን የሚሆነው ዶሚነንትሊ በአጠቃላይ የምንሰራቸው ስራዎች ግን እንክብካቤን ነው የሚያመላክቱት። እዛ መሀል እንግዲህ መልበስ ሊኖር ይችላል፣ ቋንቋዎቹ ሊኖሩ ይችላሉ እና መደበኛ ባልሆነ መልኩ ልናስተምራቸው እንችላለን። ግን የኛ ትኩረት ምንድን ነው? ያን ሳንረዳው
የምናደርጋቸው ብዙ ተግባራት በእንክብካቤ ላይ ነው ማለት ነው ትኩረት የሚያደርገው ማለት ነው። እንግዲህ ከዛ በኋላ የሚመጣው ትምህርቱ ነው ማለት ነው። ትምህርቱ በሁለት መልኩ ነው እንግዲህ የሚሄደው። መደበኛ በሆነ ትምህርት ቤቶች ለምሳሌ እንደ የቅድመ መደበኛ ትምህርት ቤቶች የምናደርጋቸው አሁን በእኛ ሀገር የፖሊሲ ደረጃ ራሱ ብናይ በአብዛኛው ከ3 ዓመት ተኩል ወይም ከ4 ዓመት እስከ 6 ዓመት ድረስ ያለው ይሄኛው ትምህርትን ያካተተ ነው። በተለምዶ አጸደ ህጻናት ወይም ኪንደርጋርተን የምንለው ኤግዛክትሊ እሱን ነው የምንለው። እና ልክ አጸደ ህጻናት ራሱ የምንለው አሁን ብዙ ጊዜ እየጠፋ የመጣ ስም ነው። ኬጂ ሆኗል። ዝም ብሎ ኪንደርጋርተንም ሳይሆን ኬጂ ነው የሚሉት። እና ስያሜው ራሱ የመጀመሪያው እንግዲህ የጀርመናዊ የትምህርት ባለሙያ ፍሮበል ነው ይሄንን ኪንደርጋርተን የሚለውን የመጀመሪያውን ስያሜ ያመጣውና እሱ ምንድን ነበር የሱ ሐሳብ እዚህ ላይ ፍልስፍናው ልጆች በቤት ውስጥ ከሚያድጉ ይልቅ ተቋማት ያስፈልጓቸዋልና ከቤት ውጪ ባለ ነገር ልጆች እንዴት እንንከባከብ። ለምሳሌ ልክ የአጸደ ህጻናት የምንለው ዝም ብሎ ማልመጣ አጸድ የምንለው እኮ ልክ አትክልቶች ለማደግ የተለየ ስፍራ እንደሚያስፈልጋቸው ሁሉ ልጆችም ለማደግና ለመማር የተለየ ስፍራ ያስፈልጋቸዋል ብሎ እንትኑ ስያሜው ልክ እንደዛ ነው የሚሆነው። አጸድ ልክ እንደዛ ነው እና ከቤት ውስጥ ወጥተው ምክንያቱም አትክልትን አሁን እዚህ ቤት ውስጥ ብንተክለው ምናልባት እነዚህ የተወሰኑ አትክልቶች ሊያድጉ ይችላሉ። ሁሉም አትክልቶች አያድጉም እንበልና ትላልቅ አዘርት ልንዝራ ብንል ቤት ውስጥ ሊሆን አይችልም። ስለዚህ የተለየ ስፍራ ያስፈልጋቸዋል። ልክ እንደዛ ሁሉ ነው የሱ ሐሳቤ። ልጆች ከቤት ውስጥ መውጣት አለባቸው። የተለየ ስፍራ ለእንክብካቤም ለትምህርትም ያስፈልጋቸዋል። እንግዲህ በኋላ ላይ የምናነሳቸውም ሊሆን ይችላል። በምን መልኩ የሚለውን እንግዲህ እነዚህ ጨዋታን ያማከለ ምናምን እያልን የምንሄድባቸው። ስለዚህ ፍሬድሪክ ፍሮበል ነው የመጀመሪያው እንግዲህ ይሄን ስያሜ ሰጠ። ስለዚህ አትክልት የተለየ ለማደግ የተለየ ስፍራ እንደሚያስፈልገው ሁሉ ልጆችም የተለየ የማደጊያ ስፍራ ያስፈልጋቸዋል ከቤት ወጥተው ብሎ ያሰበው ማለት ነው። ስለዚህ እነዚህ ነገሮች እንግዲህ ማየት ይኖርብናል ማለት ነው። ልጆች ብለን ስናስብ አንዱ እንክብካቤ ነው፣ ሁለተኛው ትምህርት ነው። እንደዚህ እንነጣጥላቸው እንጂ ግን አንዳንድ ጊዜ ደግሞ ምን መታሰብ ይኖርበታል። ብዙም ጊዜ ትምህርት ላይፍ ሎንግ ነው ብለን ነው የምናስበው። አንድ ጊዜ ተምረህ የምታቆመው አይደለም። እድገትና እንክብካቤውም ይቀጥላል እንደየአይነቱ እንደየዘርፉ። እኛ በስያሜውን እንነጣጥለው እንጂ ሁለቱም ነገሮች ሳይነጣጠሉ ደግሞ መቀጠል ይኖርባቸዋል እንደየሁኔታው አውዱን እየተከተልን። መቼስ ሃይ ስኩል ምናምን ገብተህ የሚያጎርስ ሰው ምናምን ላጠብቅ ትችላለህ፣ ግን የሆነ እንክብካቤ ደግሞ ያስፈልጋል። ምንድን የሜንተርሺፕ የምኑ በኋላ እናነሳቸዋለን እንደዚህ አይነት ሰዎች። ስለዚህ ትልቁ ነገር የቀዳማዊ ልጅነት እንክብካቤና ትምህርት ስንል እንግዲህ መገንዘብ ያለብን ነገሮች ሁለት ናቸው የሚሆኑት። አንዱ እንክብካቤ ነው፣ አንዱ ትምህርት ነው። ግን የትኛው ላይ ትኩረት እናደርጋለን ስንል እንግዲህ ቅድም እንዳልነው ከጽንስ ጀምረን ከውልደት በኋላ እስከ 3 ዓመትና እስከ 3 ዓመት ተኩል ይሄ በተቋማት ደረጃ ስለምናስበው ይሄ እንክብካቤው ነው እንግዲህ ዴይኬር ብለን። ስለዚህ አሁን አንዳንዶቹ ሲዲኢ ብለው አሁን ይሄ ኢሲሲኢ ነው ኤርሊ ቻይልድሁድ ኬር ኤንድ ኤጁኬሽን ወይንም ቀዳማዊ ልጅነት እንክብካቤና ትምህርት ነው። አንዳንዶቹ ሲዲኢ ይላሉ ቻይልድ ዴቨሎፕመንት ኤንድ ኤጁኬሽን የሚሉት አለ። እሱ አለ። ሁለተኛ ደግሞ ሆሊስቲክ ቻይልድ ዴቨሎፕመንት የሚባል አለ። ሆሊስቲክ ቻይልድ ዴቨሎፕመንት ሞር ኤጁኬሽንን ይነካሉ ወይ? አሁን ልክ እንደዚህኛው ሞር ኦፍ እንግዲህ ኮግኒቲቭ ዴቨሎፕመንት ጋር ስንመጣ ትምህርትን መንካቱ አይቀርም፣ በተወሰነ መልኩ ሊነካ ይችላል። ግን እንደዚህኛው ስፔሲፊክ ኤጁኬሽንን ጠርቶ ሰይሞ ይሄዳል ወይ? በሁለቱ መካከል ምንድን ነው የምታየው ልዩነት? እንግዲህ አሁን ምንድነው በጽንሰ ሀሳብ ደረጃ ስያሜው ሊለያዩ ይችላሉ። አንድ መገንዘብ ያለብን እንግዲህ ከስያሜዎቹ በስተጀርባ ምን አሉ ስንል ትላልቅ የገንዘብ ተቋማት እነዚህ የፋይናንሻል ኢንስቲትዩሽንስ የምንላቸው አሉ። አንዳንድ ስያሜዎች ዝም ብለው አይመጡም እና ብዙ ጊዜ አገራት አንድ ጊዜ የቀዳማዊ ልጅነት ትምህርት፣ አንድ ጊዜ የቀዳማዊ ልጅነት ትምህርትና እንክብካቤ፣ የቅድመ መደበኛ እድገትና ትምህርት እንዲህ ያሉ እየለዋወጡ ስሞቻቸውን ቢያመጧቸው ከጀርባቸው በተለይ እንደኛ እንግዲህ በማደግ ላይ ባሉ ሀገሮች
እንግዲህ እንዲህ ስንባባል መቼ ዘመን አሳልፈናል። አንተ የምትለው ነገር አለ። በማደግ የተሳነ እንደኛ ማደግ የተሳነ ሀገሮችም አሉ በተወሰነ መልኩ እና ምክንያቱም ድሮ አባቴም ሲማር በማደግ ላይ ያለች ሀገር ነው የሚባለው። እኔ ደረስኩኝ። አሁንም ስማር ቀደም ብዬ ከልጅነት ጀምሮ እስካሁን ድረስ በማደግ ላይ ይባላል። አሁን ስለጠፋኝ ስለ እድገትም አንዳንድ ጊዜ ስለማስብ ወይስ እድገቱን አቁመ ነው እንግዲህ ማደግ የተሳናቸው አገሮች ተብለን እንወሰን የሚል ነው። እንደ ወደ ሌላ እንዳታስገባኝ ችግር የለውም እና ለጨዋታው። ስለዚህ ትልቁ ነገር እንግዲህ እነዚህ በተለይ ራሳቸውን ችለው በገንዘብ ትምህርታቸውን ማስኬድ ያልቻሉ አገራት ሁልጊዜም እነዚህን ትላልቅ የገንዘብ ተቋማትና ወይም ደግሞ ድርጅቶችን ትላልቅ አሁን ባንጠራቸውም ትላልቅ ኢንስቲትዩሽኖች አሉ። እነዚህን ይሄንን ፕሮግራም የሚያካሂዱ ተቋማት። ስለዚህ ስያሜው ራሱ ተከትሎ የሚመጣበት አንዳንድ ጊዜ አለ ሳይፈለግም። ስለዚህ እንደ ገንዘቡ ምንጭ አንዳንድ ይቀያየሩታል። እሺ እዚህ ላይ ቢኒዬ፣ ስለዚህ አሁን ይሄ እነዚህ ስያሜዎች እንጂ ቤዚክሊ በእነዚህ መካከል ልዩነት የለም። በጽንሰ ሀሳብ ደረጃ ምንም ልዩነት የለም። አሁን የእድገትና ትምህርትን በቃ ሁለት ነገሮችን ነው የሚይዝልን። ምንም ምንም ቅድም እንዳልነው ከጽንስ ጀምሮ እስከ 2 እስከ 3 ዓመት ተኩል እስከ 4 ዓመት፣ ከ4 ዓመት በኋላ ደግሞ እንደውም ሌሎች ሀገሮች ላይ እስከ 8 ዓመት ድረስ ይሄዳል። ማንሳት አለብን። የኛ ፖሊሲው ከ4 እስከ 6 ስለሚል ምክንያቱም አንደኛ ክፍል ተማሪዎች የሚገቡት ወይም ደግሞ ልጆች የሚገቡት 7 ዓመት ስለሚሞላቸው ማለት ነው። ሌሎች ሀገሮች እስከ 8 ዓመት ድረስ ይሄዳል ይሄ ፕሮግራም ማለት ነው። ቅድም ያልከው ግን የስያሜዎቹ ሊቀያየሩ ይችላሉ በየዘመናቱ። ስለዚህ የስያሜው ጉዳይ ብዙ ባናስበውም ከጀርባው ግን አንድ ገንዘብ ያለብን ሁሌ ዝም ብለው በየዋህነትም መቀበል የለብንም። እንዴት ተቀየረ ስንል ሳይንሱ አይደለም ብዙ ጊዜ የሚቀየረው ያየሁትኝ ማስተውለውም ነገር በግልጽ መናገር ነው። በእነዚህ በአበዳሪ ተቋማት ጫና ምክንያት በገንዘብ ምክንያት የሚመጡ ስያሜዎች ነው። ይሄን በሉት ይባላል። ይሄን ያክል በጀት ይመደባል። ስለዚህ ያን በጀት በዛ ፕሮግራሙን ታካሂድበታለህ ማለት ነው። እንደ ኢትዮጵያዊ በትምህርት ላይ ብዙ እንደቆየ እንደው ሰይሞ ብትባል አጸደ ህጻናት ትለዋለህ። እንዴት ደስ እንደሚል በእውነት ምክንያቱም ቅድም ያልኩ ነው መነሻው ፍልስፍናው ራሱ አላየ። ሁሌ ቤት ውስጥ ማሰብ የለብንም። በተለይ አሁን ምንድነው ቀደም ባለው ዘመን ምናልባትም እንግዲህ እንደ ማህበረሰብ እነዚህ ከቤት ውጪ ያሉ ተቋማት አልነበሩ። ግን ከዘመን በኋላ በተለይ እንግዲህ አንድ ማሰብ ያለብን ብዙ ነገሮች የሚያርፉት ሴቶች ላይ ነው። ስለዚህ ቀደም ባለው ዘመን አብዛኞቹ ሴቶች የቤት እመቤቶች ናቸው ብለን ብናስብ ብዙ ነገሮችን ጫናዎች የሚሸከሙት እነሱ ናቸው በቤት ውስጥ የሚካሄደውን ነገሮች። ስለዚህ አንዱ ትልቁ ጫና ደግሞ ልጆችን ማሳደግ ነው፣ መንከባከብ ነው። ለነሱ የተተወ ነበር። ስለዚህ ከዛ በኋላ እንግዲህ በመጡት ይሄ የኢንዱስትሪው ሲስፋፋ የዓለም ሁኔታ ነባራዊ ሁኔታ እየተቀየረ ሲመጣ ሴቶቹ ወደ ስራ መሰማራት ጀመሩ ማለት ነው። ስለዚህ እነሱ ደግሞ ጀመሩ ማለት የግድ ልጆቹን የሚንከባከብ ሊያስፈልግ ነው ማለት ነው። በዚህ መሰረት ነው እንግዲህ እነዚህ ተቋማትም እየመጡ ያሉት ማለት ነው። ስለዚህ እነዚህን ተቋማት ምን በላቸው ብትለኝ የተለየ ስፍራ ስለሆኑ አጸደ ህጻናት የሚለው ደስ ይላል። በቃ ልክ የሚያድጉበት ስፍራ። አጸደ ህጻናትን ከስፍራ አውጥተን አሁን ወደ ቤት፣ ምክንያቱም በኋላ ላይ ስናነሳ እኛ ሞሮፍ ወላጅ ሙሉን እናነሳለን። ፓረንቲንግ እና ኤጁኬሽንን ማንሳታችን አይቀርምና ወላጅ ብዙ ነገር እንዴት አጸደ ህጻናት የሚለው ከጽንስ ጀምሮ ያለውን ይሸከምልሃል ሙሉውን። ምናልባት አሁን እንግዲህ ይሄ የቀዳማይ ልጅነት እንክብካቤና ትምህርት የሚለው እንደ ስያሜ ከሆነ አማርኛው በደንብ እንትን የሚያደርገው እሱ ነው ፕሮግራሙን። ትምህርት ቤቶቹን ግን እንዶ አጸደ ህጻናት ናቸው ቢባል የሆነ ቀለል የሚላል። እንትኑም ደግሞ ለጠያቂ ሰው እኮ የሆነ ነገር አለ። ምንድነው አጸደ ህጻናት ነው? ከዛ ስትመለስ ነው አየህ የሆነ አምብሬላ ተርም ይሰጠናል። ሌላውን ነገር በሙሉ ታገናዘብ ያደርጋል። ምንድነው ከጀርባ ያለ እዚህ ስያሜ የሚለው ግን ፕሮግራሙ ለምሳሌ
እንደ ፕሮግራም ግን አሁን የተሰጠው ስያሜ ብዙ የሚጎረብጥም አይደለም። በቂ ነው። የቀዳማዊ ልጅነት እንክብካቤና ትምህርት ሁለቱንም ስለሚያሳትፍ ማለት ነው። ከዛ ትምህርት ቤቱን ተቀብለናል። አሁን በሀገር ደረጃ እሱ ሆኗል። የቀዳማዊ ልጅነት እንክብካቤና ትምህርት ነው የሚለው። ትምህርት ቤቶቹን ደግሞ የቅድመ መደበኛ ነው የምንለው። ከመደበኛ በፊት የሚሰጥ ትምህርት እንደማለት ነው። ስለዚህ ቅድም ያለው ነው እንግዲህ አሁን በጠቅለል እንደው ካወሳነው አይቀር እንግዲህ ትልቁ ሀሳብ እዛ ውስጥ እንግዲህ ሁለቶቹን ነገር ማሰብ ነው። እንክብካቤው ትምህርት የሚለው ማለት ነው። እዛ ላይ ነው የምናስበው። እንግዲህ አሁንም እዛው ቀዳማዊ ልጅነት ላይ ትንሽ እንቆይና ትምህርቱን የሚታሰበው ይሄ ጆን ሎክ ነው ብላንክ ስሌት የሚል እንትን ያለው እሱ ልጆች መማር እንደማይችሉ እና ንጹህ ወረቀት ናቸው እንጻፍባቸው አይነት ነገር የሚያነሳው አለ እና አንዳንድ ጊዜ ትምህርት የሚባለው ነገር ልጆች ላይ እንዳናስበው የሚያረግ እንክብካቤውን ሁላችንም እንስማማበታለን። አሁን ለምሳሌ ልጆች እንክብካቤ አንዲ ምርጡ ለህፃናት ይባላል። የእንክብካቤ ጉዳይ ላይ ምንም እነሱን ፕሮቴክት በማድረግ አንፃር ምናምን ችግር የለብንም። አሁን ችግራችን ትምህርት ላይ ነው። ሶ ብላንክ ስሌት ናቸው ወይ ማለት ነጭ ወረቀት ናቸው ወይ? አሁን በተለምዶ የምንለው ነጭ ወረቀት ናቸው ወይ? ትምህርት አያስፈልጋቸውም ወይ? እስቲ እሱ ላይ ባክን ትንሽ እንትባልልኝ። እነዚህ አሁን እንግዲህ ቅድም ያነሳው የጆን ሎክ ነጭ ወረቀት ያኛው አሁን ፍልስፍናው ይሄ ቀርቷል። ምክንያቱም ለምሳሌ ትምህርት ቤትም ላይ ስናስተምር ልጆችን የምንለው ሁሌም ለወላጅ እንደዚህ ነጭ ወረቀት ወላጅም ይላል። በተለምዶ ነጭ ወረቀት ነው የሚለው አንተ ቅድም እንዳነሳው። ከዛ መምህራኖቹ የሚነሱና ልጆቹ እኮ ምን ያውቃሉ ነጭ ወረቀት ናቸው ይላሉ። በፍጹም አይደሉም። ልጆቹ ከኤክስፒሪየንስ ጋር ነው የሚመጡት፣ ከልምድ ጋር ነው የሚመጡት እንበልና አንድ ልጅ ትምህርት ቤት ከመምጣቱ በፊት የቀዳማዊ ልጅነት ለምሳሌ አጸደ ህፃናት ከመምጣቱ በፊት እንዴት እንደሚበላ እኮ ምናልባት እንዴት እንደሚለብስ እንዴት እንደሚናቅ ቋንቋን ለምዶ ነው የሚመጣው። ብዙ ነገሮች እነዚህ ማለት ኤክስፒሪየንስ ናቸው። እንደውም አሁን ላይ ያለው ነገር ምንድነው? ልጆች በጣም እንደውም ምንድነው ፈላስፎች ናቸው ብለን ነው የምናስበው። ልጆች ማአት ጥያቄ ነው የሚጠይቁት ገና ቤት ውስጥ እያሉ። ስለዚህ እንደ ፈላስፋ ጠየቁ ማለት እኮ እየተማሩ ነው ማለት ነው። እየተማሩ ከሆነ ደግሞ የሆነ እውቀት አላቸው ማለት ነው። ሰው ማያውቀውን የሚጠይቅ ይመስላል አይደል? ማያውቀውን በጠየቀ ቁጥር የሚማረው ስለበዛ ነው። ስለዚህ የተሻለ እውቀት ስላለው ነው። ማያውቅ ሰው እንደውም አይጠይቅም። ስለዚህ ብዙ ነገር ስላወቁ ብዙ ነገር በአካባቢያቸው ያለውን ነባራዊ ሁኔታ ስላስተዋሉ ለመለየት ያ ምንድነው ይሄ ምንድነው የሚለውን በዛ ነው የሚጠይቁት። እንደውም አንዳንዴ እኛ እስኪሰለችን ድረስ ይነዘንዙናል። ከየት መጣው፣ እንዴት ወለድከኝ፣ ከዛስ በኋላ ምንድነው፣ ከዛስ ማቆም ማባራ ጥያቄዎች ይጠይቃሉ። ያ ማለት እውቀት አላቸው ማለት ነው። ስለዚህ ልጆች እንደውም አሁን ላይ ያለው እሳቤ ፈላስፎች ናቸው፣ ትናንሽ ፈላስፎች ናቸው ነው የምንለው። ስለዚህ እንግዲህ ብዙ ቤት ውስጥ መጠየቅ ከጀመሩ እነዚህን ጥያቄዎች ሁሉ በዛ ጥያቄዎቻቸው ተመልሶ ገባቸውም አልገባቸውም በሆነ ልምድ ውስጥ አልፈዋል ማለት ነው። ስለዚህ የሆነ የተቀመረ ልምድ አላቸው ማለት ነው። ስለዚህ አንድ ኬጂ የምታስተምር መምህርት ዝም ብላ ልጁን እኔ ገና ላሳውቀው ነው እንደው ነጭ ወረቀት ነው ብላ መታተሯ ሳይሆን የሚያስፈልገው እንደውም ልጁ ምን አለው ምን ልጨምርለት ነው መሆን ያለበት። ስለዚህ ቋንቋውን ትሰማዋለህ፣ ሁኔታውን ለምሳሌ የማዳመጥ ክህሎቱን፣ የመናገር ክህሎቱን፣ ከልጆች ጋር የሚያደርገውን የዕለቱን መስተጋብር እነዚህን እያየህ የምታርቅበት ነው እንጂ እንደ አዲስ ሁሉን ነገር የምናጭቅባቸው ነገሮች አይደሉም። ስለዚህ ከሀሳብ ጋር ከልምድ ጋር ነው የሚመጡት ማለት ነው። በጣም ያስባሉ፣ በጣም እውቀት አላቸው። እንደውም ጥያቄዎቻቸውን በመለስን ቁጥር እኛም በጠየቅናቸው ቁጥር የተሻለ እውቀትም ያላቸው ናቸው። ስለዚህ ከተወለዱ ጀምሮ እኮ አንዳንድ ጊዜ እንደ እውቀት እናስበው እንጂ እስቲ አሁን አንድ ህፃን ልጅ እንደተወለደ ጡት ፈልጎ እንዴት ጠባ? ገና ምርምር ጥናቶቹ ገና ያልመለሱት ጥያቄዎች ናቸው። ይሄ ማለት ሰርቫይቫል ነው። ሰርቫይቫሉ እንዴት አሰበው? እንደውም አንዲት ቴድቶክ ላይ የቀረበች አንድ ፓውላ የምትባል የትምህርት ባለሙያ ልጆች በእናታቸው ሆድ ውስጥ ሆነው ሁሉ እንደውም ይማራሉ፣ ያንን እውቀት ይዘውት ነው የሚወጡት የሚሉ አለ እና እሷ በምግብ እና ደግሞ በድምፅ ምናምን ለምሳሌ ያነሳቸው አንዱ ምንድነው ፈረንሳይ ሀገር
ፈረንሳይኛ ቋንቋ ውስጥ የኖሩ ልጆች ሲያለቅሱ በሎው ቮይስ ነው። ይሄ ሙዚቀኞች እንትን ይሉታል ሎኪ ነው፣ ድምፁ ወፈር ያለ ነው። ከፍሬንች እንትን ከቋንቋው ጋር የተያያዘ ነው። ወራስ በተቃራኒው ደግሞ በሌላ ሀገሮች ያሉትን ደግሞ ስታይ ሃይ ፒች ነው፣ እንትኑ ትንሽ ከፍ ያለ ነው ኪው። ስለዚህ ያንን ድምፅ የተማሩት እንዴት ታረጉት የሚላል። ሌላኛው የምግብ አይነት ራሱ እንደዚህ ተሞክሮ ያየችውን ለእናትየው የወደደችውን የሚወድ እናትየው የጠላችውን የሚጠላ አይነት ኢቭን አመጋገብን ሁሉ እዛ ውስጥ ይማራል የሚል የተሰሩ ሪሰርቾችን እያነሳች የምታነሳበት አለ። ምናልባት ሊንኩን እዚህ አታች እናደርጋለን ሰዎች የሚማሩበት ከሆነ። When does learning begin? Some of the most important learning we ever do happens before we're born, while we're still in the womb. From birth, from the moment of birth, babies cry in the accent of their mother's native language. French babies cries end on a rising note, while German babies end on a falling note, imitating the melodic contours of those languages. Anyway, ስለዚህ አሁን ነጭ ወረቀት ናቸው የሚለውን አስተሳሰብ ምን ያደርገናል? በልጆች ፊት እንደፈለግን እንድንሆን ማለት በቃ እሱ ስለማያውቅ እኛ ቤት ውስጥ ያለም አንዳንድ ጉዳዮቻችንን ስናነሳም ስናወራም ልጁ የተማረ የሆነ ዕውቀት አለው። ስለዚህ ተጠንቅቀንለት እንስራ ሳይሆን የምንለው ምንም አያውቅም፣ ስለዚህ እኛ ሲያድግ ይገባዋል የሚባል ነገር ይመጣል። እሱ የትምህርት ጉዳያችንን አይጎዳውም ወይ? ማን ይሁን አስተማሪው በዚህ እድሜ? እንግዲህ ማን ይሁን አስተማሪው አንዳንድ ጊዜ ሰውን ሁሉ ሳታማክል አካባቢው ራሱ መምህሩ ይሁን እንላለን። ለምሳሌ በቤት ውስጥ ገና ከውልደት ጀምሮ እንግዲህ ትንሽ ወደ 1 ዓመት ወደ 2 ዓመት ሲመጣ ህፃን እኮ በአካባቢው የሚገኙ ቁሳቁስ እኮ ከሰጠው ራሱ አስተማሪው ነው። ስለዚህ ያቺ ህፃን ወይ ያ ህፃን ከቁሳቁሶች ጋር በየቀኑ በሚያደርገው መስተጋብር ራሱ የሚማራቸው የሚያስተውላቸው ነገሮች አሉ። ስለዚህ ማን ያስተምር የሚለው እንግዲህ የሁሉም ሰው ነው። እንግዲህ ማለት በአካባቢው በልጁ አካባቢ ያሉት ነገሮች ሁሉ አስተማሪ ናቸው። ምናልባት ወደ በኋላ ላይ ሌሎቹን እናነሳለን፣ የትኛው ይጎዳል የትኛው ይጠቅማል የምንለው ነገር ነው። ስለዚህ በመሰረታዊነት ከሰው በላይ አስተማሪ የለም፣ የሚያርቅም የሚያርምም በክትትልም የሚያደርግ ያ እንዳለ ሆኖ ነው። ይሄን ተጨማሪ መመለስ የተለያዩ ቁሳቁሶች ራሱ በራሳቸው አስተማሪዎች ናቸው ለልጆቹ። እድሜያቸውን ያማከለ ባህላቸውን ያማከለ ልጆቹን የማይጎዳው ነገሮች ከሆኑ እኮ ያስተምሯቸዋል። ያ የሚያስተምሯቸው ምን ቋንቋ ሊሆን ይችላል። ምናልባት እንግዲህ በኋላ ላይ የምናስባቸው እንደዚህ ሁለንተናዊ እድገቶቻቸው ውስጥ የምናንሳው ስለ ስሜት ሊሆን ይችላል፣ ስለ ማህበራዊ ግንኙነት ይሆናል፣ ስለ ብዙ ነገር ሊያስተምሩ ይችላሉ። ጠቅለል ባለመልኩ ግን ስናስበው ማን ያስተምር የሚለው በመሰረታዊነት ሰው ነው። መቼስ ከሰው በላይ ያ ደግሞ ወላጅ ይሆናል። የመጀመሪያው አስተማሪ ወላጅ ነው፣ ምንም ጥያቄ የለው። ከወላጅ በላይ ከቤተሰብ በላይ የልጅ የመጀመሪያው አስተማሪ የለም። ስለዚህ እንደውም የምንለው ሁሌም ልጆቹ መማር ካለባቸውና ብዙ ነገሮች መታረቅ ካለባቸው ከተቋማት ከሚያገኙት ይልቅ ከቤት ውስጥ በሚያገኙት የተሻለ በተለይ በመጀመሪያው የእድሜ እርከን ላይ ብዙውን ጊዜ ከወላጅ ጋር ባለው አታችመንት ወይም ደግሞ በየዕለቱ በሚያደርገው ግንኙነቶች ነው ልጆች ሊያድጉ ሊዳብሩ ሊያውቁ የሚችሉት ማለት ነው። ስለዚህ አንዱ ራሱ ወላጅ ነው። ሁለተኛው ደግሞ ወላጅ ራሱ የሚያደርግላቸው እነዚህ የሚያቀርብላቸው ቁሳቁሶች ቅድም ያለ የመጫወቻዎች ማለት ነው። እነዛ መጫወቻዎች ግን ቅድም እንዳልኩት እድሜን ያማከለ መሆን ያለበት የልጁን ወደፊትም በዛ ባህል ውስጥ ስለሚያደግ በተቻለ ወደ ባህሉ የቀረቡ ነገሮችን ልጁን የማይጎዱ ነገሮችን እያቀረብን ስንሄድ ከወላጅና ከነዚህ ከቁሳቁሶች ጋር በሚያደርገው መስተጋብር እድገቱም ትምህርቱም ይጀምራል ማለት ነው። ከዛ እንግዲህ ወደ ማህበረሰብ ነው የሚሄደው። ምክንያቱም ጎረቤት ሊመጣ ይችላል፣ ዘመድ ይመጣል። እንደዚህ ሲል ትምህርት ቤት ከመሄድ በፊት ያሉት እንግዲህ እነዚህ ናቸው ማለት ነው። ቅድም እንዳልከው ነጭ ወረቀት ናቸው ብለን በዘልማድ አይ ምንም አያስቡ ምንም አያውቀውም ወደፊት ያውቀዋል እያልን ዝም ብለን በደምሳሳው የምናልፈው ጉዳይ ሳይሆን ልጆች በአካባቢያችን ካሉ በየጊዜው በምንናገረው በምናረገው ነገሮች ሁሉ ጥንቃቄ ማድረግ አለብን ማለት ነው። በጣም ታንኪዩ ቢኒዬ። አሁን እዚህ ላይ አንድ ሌላ ጥያቄ እንትን እያለ ስለሚያጨር ነው። አሁን ፐርሰናሊቲ የሚገነባው ድሮ ከ0 እስከ 6
ይባል ነበር። አሁን ደግሞ ሪሰንት ጥናቶች እስከ 3 ድረስ አድርገውታል ፐርሰናሊቲ የሚባለውን ነገር። እስቲ ፐርሰናሊቲ ራሱ ምንድነው የሚለውን ነገር ትንሽ ነካ ታደርግልኛለህ? ምናልባት አሁን አንድ እንደውም እዚህ ላይ መታሰብ ያለበት እኛ ሁሌም ስንል የቀዳማዊ ልጅነት እንክብካቤና ትምህርት የምንለው ከ0 እስከ 6 ዓመት እስከ 7 ብለን ብናስብ ወይም ደግሞ እንደ ሌሎች ዓለም እስከ 8 የምንል ከሆነ አንዱን የእድገት አቅጣጫ ብቻ መከተል የለብንም። አሁን አንዱን ያነሳ ነው ስብዕና የምንለው አንዷ ናት። ስለዚህ ቋንቋ የግድ ነው። የማህበራዊ እድገት ግድ ነው። በአካል የመዳበር ጉዳይ ግድ ነው። በአእምሮ የመዳበር ጉዳይ። ስለዚህ ሁለንተናዊ እድገትን ነው። እነዚህ እድገቶች ደግሞ ኮምፓርትመንታላይዝድ ወይም ደግሞ በተነጣጠለ ሁኔታ ሳይሆን በአንድ ላይ የሚመጡ ነገሮች ናቸው። ለዛ ነው ሆሊስቲክ ዴቨሎፕመንት የምንለው። ስለዚህ ልጆች ማደግ ካለባቸው በተለይ የመጀመሪያዎቹ እንግዲህ ቅድም እንዳልነው አንዳንዴ 6 ዓመት እስኪሞላቸው እኮ የልጆች እስከ 95% አእምሯዊ እድገታቸው ተገንብቶ ያበቃል። እስከ 6 ዓመት 95% እስከዛ ድረስ ይሄዳል። ስለዚህ ያ ብቻ ግን ሳይሆን የቋንቋ እድገታቸው የሚጀምርበት ቅድም ያልከው ስነ ልቦናቸውን፣ አእምሯዊ እድገታቸውን፣ ሌሎች እንደዚህ ኤግዛክትሊ ልጆች ከልጆች ጋር የሚያደርጉት መስተጋብር፣ ልጆች ከአዋቂዎች ጋር የሚያደርጉት መስተጋብር እታችን ነው የሚጀምረው። በኋለኛው ዘመን የምናስተምረው አይደለም። ስለዚህ ለልጆች እድገትና ትምህርት ስናስብ ሁለንተናዊ እድገታቸውን ነው ማሰብ የሚያስፈልገው። እነዚህ ደግሞ አብዛኞቹ ተገንብተው የሚያልቁት ልጆች 1ኛ ክፍል ሳይገቡ ነው። ስለዚህ እዛ ላይ በጣም ተነጣጥሎ ግን መሆን የለበትም። ለምሳሌ ዛሬ ቋንቋ እናስተምረው፣ የሚቀጥለው ደግሞ እስቲ ለአእምሮ የሚጠቅመውን ደግሞ ሌላ ነገር እናስተምረው። ኢንተግሬትድ ኤጁኬሽን በኋላ ተነሳልኛል። እናነሳለን እሱ ላይ ተጣምረው እንደሚሄዱት ማለት ነው። ስለዚህ ልጆች በአካል በቋንቋ በስነ አእምሮ ወይም ደግሞ በአእምሮ በምንለው በስነ ልቦና እና መሰል ነገሮች ተገንብተው ማደግ አለባቸው። እነዚህ ግን አንዱን ቀድሞ በሊኒያሪቲ ሳይሆን አንድ ላይ የሚመጡ ነገሮችና በአንድ የሚያውቃቸውን ነው። ቋንቋ ሲያውቅ at same time ወይም ደግሞ በተመሳሳይ መልኩ የአእምሯዊ እድገቱም እየዳበረ ነው የሚሄደው። በተመሳሳይ መልኩ ስነ ልቦናውም እንደዛው ነው። ቋንቋ በሚነጋገርበት ጊዜ ራሱ መቆጣጠር ይችላል። ለምሳሌ ልጆች ከልጆች ጋር በሚያደርጉት መስተጋብር ተራውን ጠብቆ ይጫወታል፣ ያዳምጣል። እነዚህ ነገሮች ስንል ቋንቋ አለ፣ እዛ ውስጥ አእምሮ አለ፣ ስነ ልቦናው አለ። ብዙ ነገሮች ተካተው አንድ ላይ ነው የሚመጡት እና ሁሌም እንግዲህ ማሰብ ያለብን በተለይ ሁለንተናዊ እድገት የሚለው ነገር እታችኛው ላይ ተገንብቶ ስለሚያልቅ ንጹህ ወረቀት አይደሉም። እነዚህ ሁሉ ነገሮች መገንባት አለባቸው። ልጆቹ ደግሞ ብዙ ነገር ያውቃሉ በአካባቢያቸው በየቀኑ። ስለዚህ የዛ ሁሉ ድምር ውጤት ነው በኋላ ላይም ሁሉን ምሉ የሚያደርጋቸው። ስለዚህ እዛ ላይ መጠንቀቅና ማሰብ ያለብን በዚህ መልኩ ነውና ልጆች ከምናስተምር ከሆነ ወይም ደግሞ ምንንከባከብ ከሆነ እነዚህ ነገሮች ሁሉ ታሳቢ እያደረግን መሄድ አለብን ማለት ነው። ስለዚህ እንግዲህ ቀዳማዊ ልጅነት ላይ እነዚህ ሁሉ ነገሮች የሚያስተምሩ ከሆነ እንደውም ቅድም ስታነሳ ነበር ኢንቫይሮንመንቱ ራሱ አካባቢው ላይ የሚያገኘው ቁሱ ራሱ ያስተምረዋል ነው የምናሳየው ነገር። ጦርና ሽጉጥና ምናምን እያቀረብንለት ከባቢው ላይ እንትን ካልን ጦረኛ ሆኖ ያድጋል። ምንም ጥያቄ የለውም። አዘርዋይስ ቻይልድ ፍሬንድሊ የሆኑ ደግሞ ከካልቸሩ ጋር የተያያዙ ጉዳዮችን ብናቀርብለት በደንብ በትክክል ያንን ካልቸሩን ይዞ ያድጋል። ስብዕናው ከዛ ጋር ሞር የተያያዘ ይሆናል። አሁን ፐርሰናሊቲ የምንለው የነዚህ ሁሉ ድምር ውጤት ነው። በጣም ታንኪዩ። አሁን ኢንተግሬትድ ኤጁኬሽንን በዚሁ ነክተ ነው ብናልፍ ይሻላል። በኋላ ላይም ከተመለስንበት እንመለሳለን። ኢንተግሬትድ ኤጁኬሽን ስንል እነዚህን ሁሉ አንድ ላይ አድርጎ በአንድ ጊዜ ሁሉንም ነገር ለማስተማር መሞከር ማለት ነው። እውነት ነው። ስለዚህ እሱ ላይ የተወሰነ ማብራሪያ ሰጠልንና መቼም እኔ ካንተ ለመማር ነው ዛሬ እንግዲህ ተዘጋጅቼ መጣሁት። እንቀጥላለን። ብዙ እየተማርኩ ነው ከጥያቄዎች እንቀጥላለን። አሁን ትልቁ ነገር እንግዲህ በእኛ ሀገር ሁኔታ በተለይ እንደ ክፍተት እየታየ ስቲል ጥናቶች የሚያስፈልጋሉ። አሁንም ግን እኔ ባየሁት በአንዳንድ ጥናቶች የምንዳገኘውት ለእኛ ሀገር የቀዳማዊ ልጅነት እንክብካቤና ትምህርት ወይም እነዚህ አጸደ ህጻናት ወይ ቅድመ መደበኛ ትምህርት ቤቶች የምናያቸው በሁለት ነገሮች ነው። ቅድም
ወደ በኋላ ላይ እናነሳለን አንዳንዶቹን። ለምሳሌ እንክብካቤ ስንል ምን መደረግ አለበት በተቋም ትምህርቱን በተመለከተ አሁን ላነሳው ጥያቄ ብዙም ከመደበኛ የሚለይ አይደለም። እንደውም የመደበኛውን ትምህርት ጎትተን እታች አምጥተነዋል። ስለዚህ ትምህርቶቹ በተነጣጠለ ሁኔታ ይሰጣሉ። አንዳንድ ቦታ በሚያስደነግጥ ሁኔታ እስከ 8 እስከ 7 የትምህርት አይነት ተምረው የሚሄዱ ልጆች አሉ በተነጣጠለ ሁኔታ። ግን እዛ ጋር የሚባለው ምንድነው ከሪክለሙ ኢንተግሬትድ መሆን አለበት ነው። ኢንተግሬትድ ደግሞ ሲሆን እንበልና ለአንድ ልጅ ይሄንን ኩባያ ብትሰጠው በዚህ ውስጥ ብዙ ነገር ማስተማር እንችላለን ብለን ማሰብ ያለብን። የመጀመሪያው ብለን ብናስብ እዚህ ውስጥ ውሃ ብንሞላ ስለ ሞሉና ጎዶሎ ብንል ሳይንስ ነው የምናወራው። ስለ ፈሳሽና ሌላው ባዶ ነው ብለን ብናስተምር ሳይንስ ነው የምናወራው። እዚህ ጋር ያለውን ከለሩን ብንጠይቀው ስለ ከለር እያስተማርነው ነው ማለት ነው። እዚህ ጋር መቼ ጽሁፍ አለ አይደል? ጽሁፉን እኮ ብናስተምር እዚሁ ጋር ፊደል እያስተማርነው ነው ማለት ነው። እንግዲህ ነገሩ አልተለወጠም፣ በአንድ ጉዳይ ላይ ነው። ይሄንን ደግሞ ከልጆች ጋር በጋራ ተጫወትበት ብለህ ብትሰጥ እቃቃ በምንለው ሳይንስ ብንሰጠው እኮ ማህበራዊ እድገቱ ይጨምራል። ስለ ማህበራዊ እያስተማርከው ነው ማለት ነው። ስለዚህ በአንድ ነገር ላይ ለሌሎችም እንዲገባ በማለት ነው። ይሄን በዚህ ነገር ላይ ሂሳብ ሳይንሱንም ቋንቋውንም ሌሎች የምንፈልጋቸውን ነገሮች ሁሉ ማስተማር ይኖርብናል። ግን አሁን ያደረግነው ነገር ምንድነው? ሂሳብ በአማርኛ ሂሳብ በእንግሊዝኛ ትላለህ። እንግሊዝኛ አለ፣ እንግሊዝኛው ደግሞ ግራመር አለው። ከዛ ደግሞ ማአት ነገሮች ከዛ አካባቢ ሳይንስና ኢንቫይሮንመንታል ሳይንስ እንዲነጣጥለውባቸው ልጆቹ በተነጣጠለ እውቀትን በተነጣጠለ ሁኔታ እንዲያውቁት ሁሉ ነው የምናደርገው። እና አንዱ ትልቁ ክፍተት ትምህርት ቤቶች ላይ የምናየው መደበኛውን ትምህርት ጎትተን አምጥተን እታች አድርገነዋልና ልጆቹ እድሜያቸውንም የማይመጥን መንገዱም ልክ ባልሆነ መልኩ የሚማሩበት እየበዛ ነው። ምናልባት እንግዲህ ቀደም ባለው ጊዜ ጽንሰ ሐሳቡ ብዙም የዚህም ደግሞ የአተገባበሩ ብዙም ትምህርት ቤቶች ስላልገባቸው ነው። አሁን አንዳንዶቹ እየገባቸው ጨዋታ ላይ ትኩረት እያደረጉ በጨዋታ ውስጥ ደግሞ በአንድ ጉዳይ ላይ ብዙ ነገሮችን እያሰረጹ እየመጡ ነው እና እንደዚህ የሚታዩ ለውጦች አሉ። ግን ይሄ ሙሉ ለሙሉ በአገር ደረጃ ተቀይረዋል ብንል አልተቀየረም። አሁን ለኛ ሀገር አጸደ ህጻናት ወይም ደግሞ የቅድመ መደበኛ ትምህርት ቤት ማለት ትንሽዬ ወንበር ከዛ ብላክቦርድ እና አስተማሪ ይኖራል እና ትልቁ በቃ ምንጣፍ ስለተነጠፈ ወንበሩ ስላነሰ ነው እንጂ የሚለው የመማር ማስተማር ሂደቱና የትምህርት አይነቶቹን ብታያቸው ተመሳሳይ ናቸው። ስለዚህ ልዩነት ሁሉ የለውም እና ጎትተን ያመጣ ነው ወደ ታች ያለውና ስለዚህ በጣም በተሰናሰለና በተቀናጀ መልኩ ሳይሆን ዕውቀትን በተነጣጠለ መልኩ እያስተማርናቸውና ያ ልክ አይደለም፣ መታረምም ያለበት ጉዳይ ነው። ግን አብዛኛው ትግበራ እሱ ነው። ትንሽ ግን ለውጦች እያየን ያለ ምናልባት ነገ አድጎ አሁን ኢንተግሬትድ ኤጁኬሽን ሲሆን ከአንድ ነገር ላይ ብዙ ነገር እንደ አናሊቲክሊ ነገሮችን አንድን ጉዳይ በብዙ አቅጣጫ የማየትን እድል እንዲፈጥር ይመስለኛል ኢንተግሬትድ ኤጁኬሽን። ለምሳሌ እንዳልከው ከዚህ ላይ ሁሉንም ነገር መማር ከቻለ ነገ በህይወቱ ከሚገጥመው በሀገሩ ላይ ከሚያየው ነገር ላይ ከአንድ ጉዳይ ላይ ብዙ ነገር የማየትን እድል እና አቅም ይሰጠዋል ማለት ነው። አቅም ይሰጠዋል። ሁለት እኛም እኮ አሁን እኮ እንዳውም ቅድመ መደበኛውን አልን እንጂ ከፍ ባሉት ከፍተኛ ትምህርት ተቋማት ራሱ ብትሄድ ዕውቀትን አሁን በተነጣጠለ መልኩ እያየነው ነው። አጥር ሰርተናል ለየዲሲፕሊኖቹ። ግን አሁን ዓለም ወዴት እየሄደ ነው ስትል ደግሞ ወደ ኢንተርዲሲፕሊነሪ እየሄደ ነው። ያ ማለት አጥር አይኖረውም። ስለዚህ እኛ ሀገር ምንድነው ለምሳሌ ቀዳማዊ ልጅነት እንክብካቤና ትምህርት ዲፓርትመንት ይኖራል። ሳይኮሎጂ ለብቻው ይኖራል። ሶሲዮሎጂ ለብቻው ይሆናል። ፍልስፍና ለብቻው ይሆናል። እና እኛ ራሱ አሁን ግንዛቤያችን ምንድነው አይኑሮ አይደለም፣ ሌላም ዓለም ላይ አለ። ግን በውስጥ ደግሞ አጥር አልባ ናቸው ብዙዎቹ ሀገር ላይ ብዙ ዓለም ላይ የማያቸው ነገሮች አጥር አልባ ናቸው። ምክንያቱም ሶሲዮሎጂን በኤጁኬሽን ማሰብ ይኖርባል። ኤጁኬሽንን ከሳይኮሎጂ ፐርስፔክቲቭ ማሰብ ይኖርባል። እንደዚህ ያልክ ስትሄድ ትምህርቶቹ ራሱ በየእንትኑ የተሰናሰሉና የተዋዋጡ ናቸው። ዕውቀት አንድ ነው የምናስበውና በተነጣጠለ መልኩ አይደለም ዕውቀት የምናገኘው ማለት። ለምን እንደማስቆመ ቶሎ ልንገር። በደንብ እያንዳንዷን ነገር አንደርስታንድ ማድረግ እፈልጋለሁ። እየተማርኩ ነው አሁን። ይሄ የኔ የትምህርት ጊዜ ነው። እሺ ኤኒዌይ አሁን ኤክስፒሪየንስህን ነው የምፈልገው። አሁን እንግዲህ ፊንላንድ
ቀዳማይ ልጅነት ትምህርት ሲያስተምሩ እዛው ቆይታ አይተሃል ስፔንም አሁን አይተሃል እስቲ የነዚህን የአውሮፓ ሀገራት አሁን ፊንላንድን የምናነሳበት ምክንያት እንደው አንዳንዶች እንደው የነጭ አውሮፓ ምናምን የሚሉ አሉ ወደድነውም ጠላነውም ከኛ የተሻለ አድቫንስ አድርገዋል ፊንላንድ ላይ ዜሮ ነው አይደል እንትን ሬት ድሮፕ አውት ሬት ዜሮ ነው አይታሰብ የኛ ድሮፕ አውት ሬታችንን እንየው ስለዚህ ከሁለቱ ጋር ስናነጻጽር ወደድንም ጠላንም ፊንላንድን የመምረጥ ግዳጅ ውስጥ እንገባለን ምክንያቱም የሆነ የተሻለ ሲስተም ዘርግተዋል ማለት ነው ስለዚህ እስቲ የቀዳማይ ልጅነት የነሱንና የኛን ኮምፔር ያረክ ነገርኝ አሁን ቅድም ባልኩ ነው የኛ አሁን ወደ መደበኛው ትምህርት ያዘነበለ ነው ቅድም ያልኩት ነው በጽንሰ ሐሳብ ደረጃም በተግባርም ስናየው ወንበር ተደርድሮ ብላክቦርድ ተደርጎ አስተማሪ ተመድቦ ረዳትና ዋና መምህር ተብሎ በቃ ትኩረትም በአብዛኛው ደግሞ የምናደርገው ማንበብ ላይ ሊትረሲ እና ኒውመረሲ የምንለው ወይም ደግሞ ልጆችን አሃዙን እንትን የማስደረግ ፊደል የማስቆጠር እዛ ላይ ነው አብዛኛው ሰዓት የምናጠፋው እንደው ፊንላንድን እንደማሳያ እናርግ እንጂ ሌሎች ሀገሮችም በአጠቃላይ አደጉ የምንላቸው ሀገሮች ስቲል እነሱ ጋርም ችግሮች አሉ አሁን ላይ ልጆች ወደ ትምህርቱ እያመጧቸው ነው ትምህርቱ ይጠቅማል በሚል ማለት ነው አሁን ሜቶዶሎጂው ነው የሚያስተምሩበት መንገድ ነው እየተለየ የመጣው ትምህርቱ ጠቃሚ እንደሆነ አውቀውታል ግን ትምህርቱን እንዴት እናስረስ ሲባል የኛ ቀደም ባልኩት መልኩ ነው ሞር ስትራክቸርድ በሆነ መልኩ ነው ፊንላንድን ጨምሮ ሌሎች ሀገሮች እንግዲህ እኔ እንኳን ካስተዋልኩት ውስጥ አንዳንድ ጊዜ ኢንቪዚብል ነው ማለት ይቻላል ፔዳጎጂው አይታየ ልጆቹ ግን ሲያውቁት መቼ አወቁ ስትል ልትገረም ትችላለህ የሚታይ ነገር አታይ የሚታየው ምንድነው ሲጫወቱ ነው የምታየው ለምሳሌ ያን ነገር ብታይ አሁን ብዙ ጊዜ እንደውም ትንሽ አሁን ወላይ ተቀይሮ ነው እንጂ እኔ እንኳን ርዕሰ መምህር ሆኜ በምሰራበት ጊዜ እንደ ጨዋታ የምታጫወት ከሆነ በተለይ ወደ ኪንደርጋርተን አካባቢ ላይ የቀዳማይ ልጅነት እንክብካቤና ትምህርት እዛ ላይም ስለምናወራ ለማጫወት ቤቴ ለምን አላጫውትም ነው የሚለው ስለዚህ አሁን አንዱ እንግዲህ እዚህ የትምህርት ዘርፍ ላይ ከምንጠቅሳቸው ሰዎች መካከል ቪጎትስኪ የሚባል ራሽያ እንደውም በልጅነቱ የሞተ ነው ብዙ ማበርከት ሲችል የሞተ በጣም የሚገርም እንትን አለ እና እሱ የሚያነሳቸው አንዱና አንዱ የሚለው ምንድነው ለልጆች ጨዋታ ትምህርት ነው ትምህርት ጨዋታ ነው ቫይስ ቨርሳ ነው የምናስበው እሱ ነው እየተገበሩ ያሉት እነሱ በሚጫወቱ ጊዜ ትምህርቶችን ያሰር ቅድም ባልኩ ነው ለምሳሌ አሸዋ ላይ ረጅም ሰዓት ያጠፋሉ አሸዋ ሲሰፍሩ ነው የምታየው አሸዋው ግን ሳይንስ አለው ቁጥር አለው እዛው ላይ ሊጽፉ ይችላሉ ማህበራዊ ግንኙነታቸው አለ እነዚህ ነገሮች ሁሉ ነው የሚዳብሩትና ይሄ እኛ ጋር ብላክቦርዱ እርሳስና ደብተሩ እና አስተማሪው ከሚለው በላይ ልጆች ከልጆች ጋር ልጆች ከቁሳቁስ ጋር ልጆች ከአዋቂዎች ጋር የሚያደርጉት መስተጋብር የበለጠ ነውና አብዛኛውን ሰዓት ከክፍል ውጭ ያሳልፋሉ በማይመች የአየር ንብረት ሁኔታ ሁሉ አንዳንድ ጊዜ በረዶና ጨለማ ሆኖ ልጆች እስከ 4 ሰዓት ያክል እንግዲህ ከክፍል ውጭ ሆነው የተለያዩ ተግባራትን እንዲያደርጉ ያደርጋሉ እዛ ውስጥ ትምህርት አለ ሁሌ ሳታቀው ነው የሚያስተምሯቸው እና የሚያስተምሩበት መንገድ ነው የተለየው እነሱ ይሄ ነገር አልጠፋም ልጆቹ ለምሳሌ አንደኛ ክፍል እኮ ሲገቡ ይጽፋሉ ያነባሉ እንደውም ከዛ ቀደም ብለው ይችላሉ እንዴት ቻሉት እንዴት አስቻሏቸው ስትል መንገዱ የተለየ ነው እኛ ጋር ቁጭ ብለን ይሄ ሮት ሜሞራይዜሽን የማሸምደድ ልጆቹን በጫና የማጻፍ እንደውም አሁን ምንም ያልቀረው ጉዳይ ወላጅም የተማረረበት ይመስለኛል ይሄ የቤት ስራ ይዞ የመሄድ አንድ ብቻ አይደለም እኮ በቃ የተለያዩ ቀደም እንዳለው አየው ኢንተግሬትድ እንዳልሆነ የሚያሳይ ይሄ ነው ትምህርቱ የተቀናጀ ትምህርት እንዳልሆነ መጣቀው ብዙ የቤት ስራ ይዞ ሄደ ማለት ብዙ የትምህርት አይነት አለ ማለት ነው ከጀርባው ስለዚህ የምናስተምርበት መንገድ እኛ ከመደበኛው ጋር የተለየ አይደለም እነሱ ደግሞ ስትራክቸርድ ሳይሆን እዛው ይውላሉ አንደኛ የሰዓትም ምንድነው ፍሌክሲቢሊቲ አለው ለምሳሌ ያክል ቀኑ ሙሉ ጧት ጀምሮ ያውላቸው ግማሽ ቀን ይበዛል አንዳንድ በሆነ ሰዓት መጥቶ እዛ አሳልፎ መሄድ አለ ቤት ውስጥ የተለየ እርዳታ ያገኛሉ
ስለዚህ የነሱ የተለየ ነው ወደዛ መሄድ አለብን ምንም ይሁን ምንም ቅድም እንዳልነው ነው እኛ ይሄ ያልነበረንም ማለት አይደለም ለምሳሌ እዛ ሀገር ላይ ስቶሪዎች አሉ እኛ ጋርም እኮ ስቶሪ አለ of course እዛ ልጆች ይዘምራሉ እኛ ጋርም እኮ መዝሙሮች አሉ of course እዛ ሸዋለ እዚህ ማሸዋለ ችግሩ የኛ መዝሙሮች ትንሽ እኔ እንደው እንኳን አነሳው እኔ is there any scientific እንትን አላቸው ባክግራውንድ አላቸው የኛ የልጆች መዝሙሮች በብዛት ዝም ብለህ ብታነሳቸው እኛ ስንዘመር እናንተ ስንዘመር ያደግናቸው መዝሙሮች more of tragic ናቸው ምንድነው በጣም ውጣውረድ የበዛባቸው ናቸው በእኔ አምሮ አሁን ላይ ራሱ አንዳንዶቹን እንደው አንደርስታንድ እናረጋቸዋለን ወይ ለምንድን ነው ያልናቸው አንዲት ቲክቶከር ትጠይቃለች እኔ እንደውም ትላለች በጣም እሷ እንዴት እንደምናስገባት አላቅም እንጂ እኔ ካሳ ጠይቅ ፈልጋለሁ በልጅነቴ የተጎዳሁት አለ ብላ የምታደሰው መዝሙሮቹን ነው በልጅነቴ የዘመርኳቸው ይሄ ማለት ምን ማለት ነው ትላለች እንግዲህ አሁን እሷ I think ልጅ መታሳደግናት አሁን you can see like እንትኑን ታየዋለህ ምን ማለት ነው ይሄኛው ሚል ነው አሁን ብዙዎቻችን አውቀናቸዋል ምን ነበር እንትኑ ምንድነው የሰጡን እንትን እስቲ እነሱ ላይ መዝሙሮቹ ሊትሬቸሮቻችንን በዛው ካለ አሁን ቅድም ባለው ነው በተለይ ይሄ ባህልን መሰረት ያደረገ መሆን አለበት አንዳንድ ጊዜ ካልቸራሊ አፕሮፕሪየት ምንለው ነው ዴቨሎፕመንታሊ አፕሮፕሪየት ስለዚህ ልጆችን የእድገታቸውን ብቻ ሳይሆን ባህላቸውንም ያማከለ መሆን አለበት ስለዚህ መዝሙሮቹ ራሱ ስናዝ ለየትኛው የእድሜ እርከን የሚለው አንዱ እነሱ በደንብ ዲማርኬት ያደረጉ ይመስለኛል በአብዛኛው ለልጆች ብለው አንዳንድ ጊዜ ኮንተንቶቻቸውም ላይ ተጽፎ ታያለ መጫወቻው ከዚህ እስከዚህ የእድሜ ክልል የሚል አለ እዛ ውስጥ ደግሞ መዝሙሮች ምንበላቸው ሌሎች ስነ ጽሁፎች ምንበላቸው በእድሜ የተገደቡ ናቸው እኛ ሀገር ቅድም ካልከው ሁኔታ ነው ብዙ እንግዲህ የነበሩ የመዝሙሮች አሉ አሁን ድረስ ሲንከባለሉ የመጡት አሁን ደግሞ አዳዲስ እየመጡ ያሉትም አሉ አሁን ጥናት ያስፈልገዋል እንዲህ ነው ብሎ ለመደምደም ቅድም ያልከው ሳንጠይቅ የነበርንባቸው ዘመኖች ለኔም ያስገርሙኛል እኔም የጠየኩባቸው ጊዜዎች አሉ ለምሳሌ አንድ ወቅት ላይ አንድ ትምህርት ቤት ሄጄ ልጆቹ ይዘምራሉ የሚዘምሩት በእንግሊዘኛ ነው እኔ መጣሁኝ እንግዳ ነኝ በቃ በሙሉ ተነሱ ህፃናቶቹ በቃ ነፍሳቸው እንደሞ ሰው ደስ ይልሃል በቃ ነፍሳቸውን አያውቁም ከዛ ዘምሩ በቃ ሚስ አዘዘች ያን እንግሊዘኛ መዝሙር ጀመሩ አለቀ ማለት ነው ካለቀ በኋላ እንግሊዘኛ ነው በጣም በቃ ፍሉዌንት ናቸው በደንብ በቃ እንትን ብለው ነውና እንዳለቀ ጠየቅኳት መዝሙሩ ምንድነው የሚለው አልኳት አይ እኔም እዚሁ ከተቀጠርኩ በኋላ አጥንቼው ነው እንደ ልጆቹ አለችኝ ሊሪክሱን እንትኑ አላየችውም ግጥሞቹን እና ልጆቹን ታዘምራቸው የነበረው የካሮልስ ነው የዚህ የፈረንጆቹ በዚህ በገና የሚዘምሯቸው መዝሙሮች ናቸውና አላወቀቻቸው ግን ዝም ብሎ በተለምዶ እንግሊዘኛ ስለሆነ ስለተባለ በቃ ይዘምሩታል እንደው ወደኛ ሀገር እንምጣለን አንዳንዶቹ መዝሙሮች እርግጥ ቅድም ካልከው ጋር አሁን መጤን ያለባቸው አሉ አንዳንዱ በግልጽ ሃይማኖትን የነኩ አንዳንዶቹ በግልጽ ብሔርን የሚነኩ አንዳንዶቹ በቃ ይሄ ከባህልም ያፈነገጡ አሁን ላይ ላትዘምራቸው እኛ እንደ ልጅነት ብለን የዘመርናቸው አሉ በጣም ያስደነግጡ አሁን ላይ እነሱ ትምህርት ቤት ሆነን እንዘምር ነበር እንግዲህ አሁኖቹ ሳንሱር ኖሮ ይታገዱ አይታገዱ አላቅም ግን ሁሉም ነገር ልክ ነበሩ ማለት አይቻልም አንዳንዶቹ እንደውም ደግሞ ብታስባቸው ምናልባትም ከአይዲዮሎጂ ጋር ተያይዘው ፖለቲካል አይዲዮሎጂ ለምሳሌ ከሶሻሊስት ርዕዮተ ዓለም ጋር ተያይዘው የነበሩ በርካታ የጻናት መዝሙሮች ነበሩ አሁን ድረስ እንደዚህ ነው ብዬ ባልጠቅስም ብዙ መዝሙሮችን ማን ነበረ ደራሲያቸው የልጆቹ መዝሙር እዛ ውስጥ ጥሩ የሉም ማለት አይደለም እንደዛም ሆኖ ደግሞ የፖለቲካል እንድምታ የነበረውን ስርዓት የሚያሞግሱ በንጉሱም ጊዜ የነበረ ነው በኋላም በደርግ ጊዜ የቀጠለ ነው እንግዲህ ከዛም በኋላ ስለዚህ አንዳንዶቹ ከአይዲዮሎጂ ጋር በትክክል የተገናኙና ያን አይዲዮሎጂ ለማስረጽ ገና በልጆች ምክንያቱም
አርሊ ኤጅ ነው ቅድም እንዳልነው ሁሉ ነገሮች የሚሰርጹትና ኢንቴንሽናሊ ደራሲዎች እኮ ህፃናት አይደሉም ትላልቆች ናቸው ስለዚህ ምናልባት ዛ ያን ፖለቲካል የሚያራምዱ የነበሩ ሰዎች አንድም ተገደው አንድም በራሳቸው መልካም ፈቃድ ለልጆች ብለው የደረሷቸው ግን ያ ለልጆች ያሏቸው ነገሮች ደግሞ ከጀርባው የተሸከመው መልእክት ሌላ የሆነበት ነገሮች አሉና እነዚህ መጤን አለባቸው ስለዚህ ልጅቷ መጠየቋ ልክ ነው የሚጣረሱ የሚጋጩ አሉ ጥሮቹን ግን ምንድነው ሁሌም መዘንጋት የሌለብን ነገር ሁሌም ከዜሮ መጀመር የለብንም ጥሩን ይዘን መቀጠል የነበሩትን በጣም ጥሩዎቹ ከንጉሱ ጊዜ ጀምሮ የነበሩ የልጆች እንደውም ከዛም ቀደም ብሎ የነበሩኮ በባህል ደረጃ ህፃናት የሚዘምሯቸው አሉ እነሱ መሰብሰብ አለባቸው እነሱ ተሰብስበው በትክክል ከትውልድ ወደ ትውልድ መተላለፍ ያለባቸው አሉ ስለዚህ ከዜሮም የመጀመር ጉዳይ ሳይሆን ግን አሁን ወቅቱን የማይዋጁትን ነገሮች ወደ ጎን አድርገን እዛ ውስጥ ደግሞ ልጆችን ሊያስተምር ሊያንጽ የሚችሉትን ነገሮች ደግሞ ኢቭን ሊያግባባን የሚችል ሁሉንም ሰው ሊያግባባ የሚችል ከፖለቲካም ከሃይማኖትም የነጻ ቢሆን የተሻለ ነው አለበለዚያ ደግሞ የግድ ደግሞ እኔ አሁን አንዳንድ ጊዜ ልጆችን ደግሞ ከሃይማኖት መነጠሉ አይቻልም ስለዚህ ምንድነው ሊሆን ይችላል እነዛ መዝሙሮች ምናልባት ሴኩላር ቦታ ካልመጡም ለልጆቹ ግን ተብሎ ሲታሰብ ልጆቹ ሊሸከሙ የሚችሉ ሊያገናዝቡ በሚችሉ ሊቀበሉት በሚችሉ ሊረዱት በሚችሉ ነገር ተደርጎ የሃይማኖቱን በሃይማኖት ቢሄድ ሴኩላር የሆነው በዛው መልኩ መታሰብ ያለበት ይመስለኛል ማጤን አለብን ምን አይነት ስቶሪዎች ነበሩን የልጆች ምን ነግራቸው ትርክቶች ምን ነበሩ እነዚህ መጤን አለባቸው ጥሩ አሉ መዝሙሮችም እንደዛው ደግሞ እንግዲህ ሌሎችም ደግሞ ቀደም ካልኩ አሉታይ ጎን ያላቸው አሉ ስለዚህ ያንን በወንፊት የማጥራትና ጥሩን ይዘን የመቀጠል በጣም ታንኪዩ እንግዲህ አሁንም እየወሰድን ያለ ነው ወላጅ ኃላፊነት ይወሰድ እያለን ነው ወላጅ ኃላፊነት ይወሰድ ስንል እነዚህን ሁሉ እያየ ኢንተግሬትድ ኤጁኬሽን ምናልባት ግን እዚህ ወላጅ ብቻ አይደለም ኃላፊነት የሚወስደው ለአንዱ መተው ነው አሁን ትልቁ ችግር እኛ ሀገር እዚህ አካውንታቢሊቲ የምንላቸው አይተ ከሆነ ልጆች 12ኛ ክፍል ይደርሱና አሁን እንደምናየው ምናልባትም እንግዲህ ከፍተኛ ትምህርት ተቋም መግባት ሲያቅታቸው መንግስት ምን ሊያነሳ ይችላል እንግዲህ ወላጅ ነው ዋናው ይላል ገና ከመሰረቱ ልጆችን እንትን አላለም አሁን ከታች ራሱ ብንጀምር እንደዛ ነው የሚባለው ቅድመ መደበኛ ትምህርት ቤት ስትሄድ ምን እንግዲህ ወላጁ አበላሽቶ ያመጣው ልጅ እኔ ምን ላድርግ ይላል እኔ ደክማለሁኝ ግን ወላጅ እንትን ይላል ወላጅ ደግሞ ጥሩ ወላጅ በቃ እየደከመ እንግዲህ ለራሴ ትምህርት ቤት አልገነባ እኔ ጥሩ ቤት ውስጥ ማረጋው ነገር ሁሉ መልካም ነው ጥሩ ነገር እየሰራሁኝ ነው እንግዲህ የት ላስገባው ያለው ተቋም ይሄ ነው እዛ ደግሞ 3 ልጅ የተበላሸ የሚላል የመናበብ ጉዳይ ነው አንዱ ለአንዱ የሚሆን ሳይሆን ወላጅ ግዴታ ነው ወላጅ ብቻ ሳይሆን ማህበረሰብ ልጅም ኖሮ አልኖረው ማህበረሰብ አንዱ አሁን ሌሎች ዓለሞች የበለጡ እሱ ነው እኛ በመውለድ ነው የምናስበው ለወለድናቸው ልጆች ነው የምናስበው መምህራኖች የሚያስቡትም ልጆች ላመጡ ወላጆች ነው የሚያስበው ከዛ መውጣት አለበት እኔ ልጅ ስላለኝ አይደለም ባንተ ልጅ እኔ ልጠቀም ልጎዳም ይችላል ወደፊት ስለዚህ ኃላፊነት አለብኝ እንደ ማህበረሰብ አየነው እኮ አሁን ምንም እኮ ይሄ እኮ ምንም እንትን የሚል አይደለም አሁን እኮ ያየነው ነው ሁላችንም አንዳችን በሌላችን እየተጎዳን እሱን ነው ብለው አንተ የወለድከው ልጅ ሊያከመኝ ይችላል አንተ የወለድከው ልጅ እኔ ሊገለኝ ይችላል ስለዚህ ማህበረሰብ ልጅም ኖሮ አልኖረው በአንድ አካባቢ ላሉ ልጆች ምን መደረግ አለበት የሚለው ይሄ መታሰብ አለበት ስለዚህ ወላጅ ቀድሚያ የሚወስደው ጉዳይ ነው ገና የወለደው በቤት ውስጥ አለ ማህበረሰብ የግድ ነው ከማህበረሰብ ሲዘል ደግሞ ተቋማት ያስፈልጋሉ ትምህርት ቤቶች ከትምህርት ቤቶች በላይ ደግሞ መንግስትም የሚያገኛቸውን በጀቶችም ይሁን ሐሳቦችም ይሁን አተገባበሩንም ይሁን ስለዚህ እነዚህ በተቀናጀ ሁኔታ ለአንዱ ምንተው አይደለም ኦፍ ኮርስ ለአንዱ ምንተው አይደለም ታንኪዩ ቢኒ ይቅርታ አቋረጥኩ ምንድነው መሰለ እዚህ ላይ አሁን ወላጆች ብዬ ደጋግሜ የምልበት ምክንያት ከኛ ፐርስፔክቲቭ አሁን ኮንጌላ ማጁ ፐርስፔክቲቭ ምን ይሆናል መሰለ ልጁን የማሳደግ ወይንም ደግሞ መንፈሳዊን ጉዳይ
በመንፈሳዊ ጉዳይ ልጁ እንዲያድግ መንፈሱን የመኮትኮት ነርቸር የማድረግ መንፈሱን የመደገፍ መንፈሳዊውን ትምህርት የማስተማር በተግባርም በቲዮሪም በቃሉም በተግባሩም ማስተማር ያለበት ወላጅ ሆኖ ሳለ ወላጅ ምን ይጠብቃል? በሳምንት አንዴ ያውም ለ1 ሰዓት ወይም ደግሞ ለ45 ደቂቃ መጥቶ የሚያስተምረውን የሰንበት አስተማሪ ለምን አልቀየርከውም ይላል። ልጄ ይኸው ይላል። ልክ ተመሳሳይ ነው ከቀለም ትምህርቱ ጋር እና ምን እናስባለን? ወላጅ አብዛኛውን ጊዜ ቢወስድ በተለይ ደግሞ እታችኛው እድሜ ላይ ኢንቴንሽናሊ ቢሰራ አሁን ከ0 እስከ 3 ዓመት ያለው ማለት ነው። ከ3 እስከ 4 ባለው ውስጥ ወደ አጸደ ህፃናት ስለሚሄድ እንግዲህ አንተ ስለወደድከው ይሄንን ቃል እኔም እጠቀመዋለሁ። ወደ አጸደ መደበኛ ማለት ይችላል፣ ችግር የለውም። ወደ አጸደ ህፃናት ስለሚሄድ ከዛ በፊት ግን ባለው ዋና ብዙ ነገር ለዚህ ለትምህርት ለማህበራዊ ጉዳይ ሁለንተናውን ዴቨሎፕ እንዲያደርግ የሚያደርገው ወላጅ ነው። ስለዚህ ወላጅ አሁንም ዞሮ ዞሮ እንትኑ ኃላፊነቱ ቤት ውስጥ ይገባል። ከዛ ቀጥሎ ትምህርት ቤቱ ጋር ይመጣል። ግን ማህበረሰቡ በሙሉ ያው እኛ ስናድግ እኛ ጎረቤቶቻችን በደንብ አሳድገውናል። ምንም ጥያቄ የለውም። እውነት ነው። እኔ ማስታወሰው እኔ ጎረቤቴ ነበሩ እና ስማቸው መጥቀስ ያለብኝ ይመስለኛል። ወይዘሮ ብዙነሽ ይባላሉ። በቃ እሳቸው ምንድነው የሚያቀርቡኝ እናት ናቸው። እናት ያለች እሳቸውም አሉ። እንደውም አንዳንድ ጉዳይ እንትን ስል በእሳቸው ነው የሚሸፈነው አይነት ነገር ትምህርት ቤት ምናምን ስትባል እና ቤት ከምትናገር ለትየ ብዙ ብትናገር እናትየ ብዙ ደግሞ ዝም ብለው አይደለም የሚወስዱ ትምህርት ቤት ስትሄድ ምንድን ያረከው ምን አጥፍተህ ነው ትባላለህ። ከዛ በአስተማሪው ፊት ምንም እንኳን ከወላጅህ በላይ እንትን ባይሉ በአስተማሪ ፊት የሆነ ነገር ያደርጉላል። ላይክ ማህበረሰቡም ኃላፊነት አለበት ነው። አሁን እሱን እየተውን ዝም ብለን ማለት ሰብሰብ ብለናል። ሁላችንም በየአጥራችን ውስጥ ገብተናል። ከባድ ነው። አሁን ለዛ ነው አንዱ ያንዱን ልጅ ለመናገር ምንም አይነት እንትን የለውም፣ ይሄ ድፍረቱ የለውም። ስለዚህ ሞር ወደ የቤቶቹ እየገባ ነው። ቤቶቹ ደግሞ ምን እያሉ ነው እንትን ማድረግ ነው። አንድም አንደርስታንድ አናደርገውም። ልጆች ይሄ ነጭ ወረቀት ናቸው የሚለው ትምህርት በምን ያህል ጉልበት እንደተሰራጨ በቃ ማመን ነው የሚከብደኝ። አንዳንድ የትም ቦታ ብትሄድ የትኛውንም የትምህርት ደረጃ ላይ የደረሰ ሰው ብትጠይቅ ልክ እንደዛ ነው የሚያስበው። ኢቭን ትምህርቱን የተማረው ራሱ አራ አይደሉም ልጆች ያስባሉ ተብሎ የተማረው ራሱ ያንን ኢንተርናላይዝ ለማድረግና ያንን ለማመን ይከብደዋል። ስለዚህ ሞር ልጆቹን የሚፈልገው ለማስተማር ምናምን ሳይሆን ጀስት ለመንከባከብ ይሄ ፊዚካል ኒዱን የለም መብላት፣ መጠጣት፣ መልበሱን ብቻ ነው የሚንከባከበው ነው። ስለዚህ በዚህ ላይ ትንሽ ክፍተቶች ያሉብን ይመስለኛል እና ለዛ ነው አሁን ቤቶችን ፑሽ እናደርጋለን። አት ሴም ታይም ማህበረሰቡም ግድ ነው። ከዛ ትምህርት ቤቶቹ ጋር እንሄዳለን። በኋላ ትምህርት ቤቶቹን በሰፊው ስለምናነሳ እስቲ እዚህ ላይ ትንሽ ጨምርልኝ እባክህ። አሁን ቅድም ያልከው ነው ብዙ እኛ ሰፈርም ብዙ ናቸው እንግዲህ ያሉት እና እኔ ራሴ ማህበረሰብ ውጤት ነኝ። አሁን ላይ የግድ ያ ይቀጥልም ማለት አይቻልም። አንዳንዴ ሁኔታዎች ያስገድዱና የማህበረሰብ እድገት አለ። እድገቱ ይጠቅማል አይጠቅምም እንዳለ ሆኖ በፊት ላይ እንግዲህ ሁላችንም የቤተሰቦቻችን ልጆች ብቻ ሳይሆን የጎረቤት የማህበረሰቡ ልጆች ስለሆነ ለምሳሌ በትምህርት ሰዓት ደብተር ይዘህ መንገድ ላይ ቢያይ ሁሉም ተቆጪህ ነው። መኪና ስትንጠለጠል ቢያይ ማንም ዝም አይልም፣ ሁሉም ተቆጪህ ነው። ገንዘብ ይዘህ ብታይ በራስ የሆነ ነገር ስትገዛና ማይሆን ነገር ቢያዩ ይሄን ገንዘብ ከየት አመጣህ ሁሉም ጠያቂ ነው። ትልቅ ኃላፊነት ነበር። ይሄ ተሸርሽሯል። ይሄ ቢመለስ አውሽ በቃ ሁሌ የምለው ይሄ ትልቅ እሴት ነው ያጣ ነው። በሮቹም ክፍት ነበሩ። አሁን እንደምትለው እንግዲህ የማህበረሰብ የራሱ እድገት አመጣና ለውጥ አመጣ። ከዓለም የለውጥ ሂደት ጋር የተከተን ከማህበረሰብነት ወደ ግለኝነት እየሄድን መጣን። አሁን ግለሰባዊ ሆነናል። እውነትም አሁን ደግሞ የሆነን ሰው ልጅ ያልተገባ ባህሪ አይተህ ብትገስጽ ከዛ ወላጅ የምታገኘው ምላሽ ከባድ ነው።
ምላሹ ምንድነው? እንደ በፊቱ ሳይ እንኳን ቀጣህልኝ ነው ወይስ ደግሞ ሌላ? ይሄም ራሱ የራሳችን አንድ የቀየርነው ያልተገባ ባህሪም አለ እና አንዳንዴ ቢመለሱ የምትላቸው ነገሮች አሉ። ካልተመለሱ ግን ምን ማድረግ አለብን የሚለው አሁንም መርሳት የሌለብን አንግረፍ፣ አንቅጣ፣ አንላክ። ምናልባት ኃላፊነቱ ላይኖረን ይችላል። ግን ለልጆች ምን ማድረግ እንዴት አርአያ መሆን እንችላለን? በቀላሉ እኮ ለምሳሌ ማብራት ላይ ስታቋርጥ ማብራት ሳይለቅ አዋቂ ሆነ ልጅ አሁን ሌሎች ዓለም የሚያደርጉት የግድ ያንተ ልጅ አይቀጡ ምሳሌ ሆነው ይቆማሉ። ስለዚህ ምሳሌ መሆን እንችላለን። ለምሳሌ እኛ ሀገር በቀላሉ ልጅ አጠገብ አካባቢ ካለ ያልተገባ ቋንቋ አለመናገር እንደ ማህበረሰብ ማለት ነው። ያ ልጅ እንዳይለምደው ማለት ነው። ሁለት አሁን ቅድም ትንሽ አንዱ ምሳሌ ብናነሳ እኮ የትራፊክ ላይት አይተን ህግ አክብረን ብንቆም ይህም ልጅ የሰውዬ የማያቋርጠው ወላጁ ላይሆን ይችላል። ምን እየተማረ ነው የመጣው? የቆመው አደጋ ስለሚገጥመው ነው። ስለዚህ እኔም እንደዚህ ማድረግ አለብኝ። ስለዚህ ምሳሌ መሆን እንችላለን። ሄደን በቀጥታ እንደ በፊቱ ቀጥታ ኢንቮልቭመንት ባይኖረንም በተዘዋዋሪ ግን መርዳት እንችላለን። ዜጎችን ማገዝ እንችላለን። ቅድም እሱን ነው የምልህ። ልጅ ባይኖርህም በነዛ ልጆች ስለምትጎዳ ነገር ስለምትጠቀምም ይሄ ማሰብ እንደ ሀገር ነው ማሰብ ያለብንና የምናደርጋቸው ላይ በጣም ኮንሺየስ መሆን አለብን። ለምሳሌ ያልተገቡ ስድቦች ሁሉ ትሰማለህ፣ ጭቅጭቆች ታያለህ መንገድ ላይ። ሌላ ዓለም እኮ ለምሳሌ ሱፐርማርኬት ስትጨቃጨቅ በይ ልጅ ያለ ብሎ እኮ ይነግራል። እዚህ ጋር ልጅ ያለ ካለ ዝም ነው የምትለው። እሱ ፊት ምንም ነገር ማለት ያ ኃላፊነት የዛ ሰው አይደለም፣ የዛ ሰው ልጅ አይደለም። እንደ ማህበረሰብ ስለሚያስብ ነው። እኛ ማደግ ካለብንና እነዚህ ነገሮች እየተሆናቸው ከመጣን መሆን ያለብን ምሳሌያዊ ነው። በቃ ልጆች አጠገባችን ካሉ በቃ አፕሮፕሪየት የሆነ ቢሄቪየርስ ማሳየት ነው። ያ እንዲጋባባቸው ማድረግ ትልቅ ማገዝ ነው። ቅድም ያልከው የወላጅ ደግሞ ሁሉን ነገር ሰጥቶ እንደውም በግልጽ እኮ እናውራ ብንል በከፈለው ልክ የሚያስብ ወላጅ አለ። ትልቁ የሱንትን ይሄን ያክል ብር ከፍያለሁ ልጁን እንግዲህ እንደ አንድ ቁስ እንድትአስቦት እንድትሰራለት ነው የሚያስበው እንበልና መኪናን ጋራዥ ብታስገባ ባለ ጋራዡ የሚጠይቅ ገንዘብ አለ። እሱን እስከ ከፈልክ ቁጥር ያን ሰርቪስ ማግኘት አለበት። ቀለም መቀባትም ከሆነ በትክክል ጎማውን መሰረ እንደዛ አናሎጂ እንደዛ ብንወስድ ሰው ግን እንደሱ አይደለም። ወስደ ስራልኝ የምትለው አይደለም። ያንተ ኃላፊነት አለ ከማብላት ከማጠጣት እና የትምህርት ቤቱም ደግሞ ወይም የዚህ ዴይኬሩ ምንለው የማቆያውን ወጪ ስለሰጠህ አይደለም። ካንተ የሚገባውን ታደርጋለህ፣ ከነሱ የሚገባውን ትነግራለህ። በተቻለ መጠን ደግሞ ይሄ በየቀኑ የምናደርገው ግንኙነቶች ነው። እዚህ ላይ ማንሳት እንፈልጋቸው ነገሮች አሉ፣ የማይፈቅዱትን ነገሮች። አንዱ ወላጅ ራሱ ቅድም እንዳልኩት ነው ፕሪስክራይብ ያደርጋል። ይሄን ይማርልኝ፣ ይሄን ይወቅልኝ፣ ይሄን ይሁንልኝ ማት እንትን ይዞ ይሄዳል። እንግዲህ እንደ አንድ ተቋም ያ ሁሉ ወላጅ ኢምፖዝ የሚያደርግበትን ነገር ያም መተግበር አይችልም አንድ ተቋም። አንዱ እሱ ነው። ስለዚህ ወላጅ ማሰብ ያለበት ኦኬ የኔ ድርሻ ይሄ ነው፣ እኔ እናድርጋለሁ። እናንተ ልጁ ላይ ደግሞ ይሄን ነገር ነው። ምን ላድርግ በቤት ውስጥ አሁን አንተን ካረክኛ ይሄን እናደርጋለን የሚል ነገር ይመጣል። አሁን ዳያሎጉም የለም፣ ዝጎች ናቸው ተቋማቱ በራሱ። ምክንያቱም ወላጅ ቅድም እንዳልኩት በከፈለው መጠንም ስለሚያስብ ሁሉንም እያልኩ አይደለም። ስለዚህ ብዙ አብዛኞቹን የማየው ኮምፕሌኖች ይሄ ነው። ትምህርት ቤት ላይ ተቋማት ደግሞ እኛ ሀገር ክፍት አይደሉም። የሚያሳዝነኝ ደግሞ ይሄ ነው። ልጅህን በር ላይ ሰጥተህ ውስጥ ምን እንደሚካሄድ እኛና እኛንን የምናውቀው ተመለስ ይለዋል። ይሄ ደግሞ ያልተገባ ነው። በሩን ከፍት ማድረግ አለበት። ልጁ የቱ ጋር ነው የሚቀመጠው? ምንድን ነው የሚሰራው? ከማን ጋር ነው የሚጫወተው? እንዴት ነው የሚውለው? የት ነው የሚበላው? የቱ ጋር ነው የሚያርፈው? ይሄን እኮ በግልጽ ማየት አለበት። በር መዘጋት የለበትም። አሁንም ሁሉም ተቋማት ባልልም ብዙ ተቋማት ደግሞ ማየው በሮቻቸው ዝግ ናቸው። ልክ የሆነ እስር ቤት ሰው እንደሚጠይቅ የለም እንደው ልጅን ይዘህ መጣህ እንጂ ሰጥተህ ከአጥር ውጭ ያለውን ነገር ነው እንጂ የምታውቀው ከአጥር ውስጥ ያለው ምን እንደሚካሄድ ቀኑ ሙሉ የማታውቅበት ሁኔታዎች አሉ። ይሄ ሌላ ዓለም ላይ የተሰበረ ነው። ለምሳሌ አንዳንድ ቦታ ያየሁት የሚያለቅሱ አሉ። መቼስ ህፃን ልጅ እኮ ዩኒቨርሳል ነው፣ ተመሳሳይ ባህሪ አላቸው። ለምሳሌ ወላጁ ስራ መሄድ አለበት፣ ልጁ በቃ ሊያለቅስ ይችላል።
የሆነች 15ም 20 ደቂቃም አብሮት ይቀመጣል ክፍል ውስጥ ተፈቅዶለታል ወላጁ ምንም እንትን አይመስላቸው በጣም ኢንፎርማል ነው አንስትራክቸርድ ነው ክፍት በመሆኑ ነው አብሮት ቆይቶ ሊሄድ ሲለው ሂድ ይላል እኛ ጋር አሁን ክፍል ውስጥ ልግባና ልቀመጥ ብትል የትኛው ትምህርት ቤት ነው የሚፈቅደውና ይሄ የተቋማትም ላይ ተመልሰው ሊያጠኗቸው የሚገባ ጉዳዮች ናቸው በዚህ መሃል ደግሞ ራሱ የመንግስትም ኢንቮልቭመንት ያስፈልጋል በወላጅና በትምህርት ተቋማት ስለዚህ እንደው ይሄን ሐሳብ ለመቋጨት ያክል የምናስበው ወላጅ ስለከፈለ በከፈለው መጠን አለ ማሰብ ያለበት ሁለት የሚሰጠው ሰው ነው ሰው ደግሞ አንዴ ተሰርቶ የሚያልቅ አይደለም በየጊዜው የሚሞላው ነው ያ ደግሞ የሚሞላው ራሱ የራሱን ድርሻ ማህበረሰብ የሆነ ነገር ሲያደርግለት ተቋማት የሆነ ነገር ሲያደርጉ ነው እነዚህ ተቀናይተው ካልሰሩ በስተቀር ሄደ እንደ አንድ ቁስ በቃ ይሄን ልጄ እየበጠበጠኝ ነው ፊክስ አድርገልኝ የምትለው አይደለም ባህሪ ጊዜ ይፈልጋል የሁለትዮሽ ግንኙነት ያስፈልጋል ስለዚህ እንደዚህ ነገሮች ያስፈልጋሉና ተቋማትም ለወላጆች ሙሉ ለሙሉ ሪስፖንሲቢሊቲው መስጠት የለባቸው ወይም ደግሞ ኃላፊነቱ መጫን የለባቸው እንደገና ደግሞ ወላጆችም በከፈሉት መጠን ማሰብ የለባቸው የሚሰጧቸው ልጆች ናቸውና ያን ማሰብ ነው ያ ፓረንቲንግ ጋር በዛው ጋር ጎራ እንበል ምክንያቱም የተወሰኑትን አሁን ሄደናቸዋል እንግዲህ ፓረንቲንግ ላይ ትልቁ ትምህርት ያለው እዛ ነው እንግዲህ በቃ ቤዚክ የልጁ ስብዕና ምንለው ወይንም ጠቅላላ ማንነቱ የሚገነባው በዛ ጊዜ ነው እና ወላጆች እንግዲህ በጣም ትኩረት የሚሰጡት ቅድምም ደጋግሜ እንዳልኩት አካላዊ ፍላጎቱ ላይ ነው መብላት መጠጣቱ ላይ ነው እና የማህበራዊ ፍላጎቱን ስንል ተረጋግቶ ሐሳብ መግለጥ መቻሉ ከሌሎች ጋር መግባባት መቻሉ የሌሎችን ሐሳብ መቀበል መቻሉ እሱም የራሱን ሐሳብ በሚገባ ማስረዳት መቻሉ አንዱ ከወላጅ የሚማረው ነው ትምህርት ቤት ውስጥ የሚማረው አይመስለኝም ብዙውን እታች ላይ የተሰራ ነው አሁን ሻይ ሆኖ ያደገ ምናም በቃ ሁሉ ጊዜ ራሱን ማያስረዳ በቁጣ የሚያስረዳ ከሆነ በጣም ቁጡ ልጅ ይኖር አብዛኞቻችን እንደምንሆነው ማለት ነው ወደ ቁጣው ነው የሚሄደው ወይ ምናምን ነው የሚሄደውና እዛ ላይ ወላጆች የትምህርትን ይሄን ልጅን ኢንቴንሽናሊ ለልጅ ብሎ ራስን መጠበቅ ራስን መገደብ እና ማስረዳት መቻል ለምሳሌ ሁላችንም ስንወጣኮ ከስከሆነ ጊዜ ድረስ በጣም ረጅም ጊዜ ፈጅቶብን ነው ራሳችንን የማስረዳት አቅም ዴቨሎፕ እያደረግን ያለን እንጂ አብዛኛውን ኢትዮጵያዊ እንደው በዚህ የፕሬዘንቴሽን የሚባለው በትምህርት ጉዳይ ወይ ምናምን ያላለፈውን የተማረም የምትለውን ሰው አንዳንድ ጉዳይ ላይ እንዲያወራ እድል ስሰጠው የማውራት አቅማችን የማስረዳት አቅማችን ኢቭን ራሳችንን የማስረዳት አቅማችን በጣም ከፍተኛ አይደለም ለዛ ነው ብዙ ነገሮችን በአካላዊ ጠብ ነው ወይ ደግሞ ወይ በመለያየት ነው ምን ገልጻቸው እንጂ ተቻችሎ በሐሳብ ልዩነት ምናምን መኖር የሚባለውን ነገር አናቀውም ያ ከቤተሰብ የጎደለ አይመስልህም ወይ እዚህ ላይ ፓረንቲንግ ላይ የምትለን ነገር ካለ ፓረንቲንግ ኤንድ ኤጁኬሽን በጣም የተያያዙ ስለሆኑ እዚህ ላይ እንደውም ማስተርስ ጨዋታ ላይ ነው አንዱን የሰራው ፕሌይ ነው አይደለ the role of play ሞሮፍ እኔ ፔዳጎጂ ትምህርታቸው ላይ ነው ትምህርታቸው ላይ እና ፕሌይ ላይ አንድ ፔፐር ሲሰራ እንደነበር አስታውሳለሁ እርሊ ቻይልድሁድ እየተማርን እዛ ላይ ስትሰራ አንድ ፔፐር ሰርታልና ጨዋታ ላይ እሱ ወደ ፓረንቲንግ ወደ ቤተሰቦች ጋር መሄድ የለበትም ወይ ሪሊ ምን ታስባለህ እዚህ ላይ አሁን እየተቸገርን ያለ ነው ለምሳሌ እንግዲህ ቅድም ያልካቸው ራስን የመግለጽ ጉዳይ ጨዋታ በተነጣጠለ መልኩ ብዙዎቹን አንስታቸዋልና ወላጅ እንደ ወላጅ እንግዲህ ምን ያደርግ ነው ወይም ደግሞ ጽንሰ ሐሳቡ ቅድም ያልኩት ነው መጀመሪያ ላይ ወላጅ ለጨዋታ ያለው ግንዛቤ ምንድነው ቅድም ያልናቸው ነገሮች አሉ ለምሳሌ ልጆች ጨዋታ ትምህርት ነው ትምህርት ጨዋታ ነው የሚነጣጠሉ አይደሉም ነው አንዱ እንግዲህ ወላጅ ሊገነዘበው የሚገባው ነገር ጨዋታ ነው
ይሄን ግን የሚገርም ወላጅ ላይ እንላለን እንጂ ትምህርት ቤቶችም ራሱ የጨዋታን ጊዜ በጣም አሳንሰውት እንደው ለይስሙላ ጨዋታ አለ በሚለው አንዳንዴ መጫወቻ ቁሳቁሶቹንም ስታይ ከእድሜያቸው ወይም ደግሞ የእድሜያቸውን ያላማከለ ባህልንም ያላማከለ ነገሮች ታያለ። ያለ ሱፐርቪዥን ጉዳይ ነው እናያውቀዋለን። ምክንያቱም ትምህርት ቢሮዎች ይመጣሉ ሱፐርቫይዘሮች፣ ስለዚህ ይሄን ነገር አላሟላህም የሚል እሱ ለማሟላት እንጂ የእውነት እናደርገዋለን ነው እሱ ሌላ ነው። አንድ ትምህርት ቤት በዛው ትጨርስልኛል እንትን አፓረንት ስንወጣ ትዝ ካለ በየትምህርት ቤት አስተምሩ ተብለን ሄደን ነበርና ደግሞ ለወራት ነው እንትን ያለው which is በጣም የሚገርም ኤክስፒሪየንስ ያገኘሁበት ልጆችና ልጁ ያሳየኛል ዛሬ መምህሩ ነው የሚያሳየኝና አየው ይሄን አለ ይሄው በቃ አሁን ኮርነሮች ተብሎ ነበር የፕሌይ ኮርነርስ በየቦታው አርገናል አሁን ይሄው ሊገርማል እዚህ ጋር ነው ግን ብሎ ልጆቹ እንትኖቹን እንዳያበላሿቸው መጫወቾቹን ከፍ አርገናቸዋል አለ። በቃ ይሄ እውነት ነው እና የእንትኑ የኮንሰፕቱን ሙሉ ለሙሉ እንትኑ አለ ልክ ነው መጫወቾቹ ምናምኖቹ አሉ እያንዳንዱ ኮርነር አለ ግን ከፍ ተደርገዋል መጫወቾቹ እንትኖቹ እንዳይበላሹ ይሄ ኮንተንም ነው እኛ እንደው ትምህርት ተቋማት ላይ አሰብን እንጂ ምናልባት በእኔና በአንተ እድሜም አብዛኛው ወላጅ የሚያደርገው አሁን የሚከታተሉትም ሊያነሱት ይችላሉ። ሁሌም የምናየው ምንድነው በየቤታችን እኮ ሳሎን ላይ ዲስፕሌይ አለን አይደል? በቃ ለበዓል ብቻ ወጥተው እየታጠቡ የሚገቡ እቃዎች የምትመገብበት በሌላ ነው በየቀኑ የምትበላበት ሳህን ሌላ ነው። እውነታው እሱ ነው አይደል? ማንኪያውም ብርጭቆ ምኑም ሌላ ነው ሌላ ክፍል ውስጥ ነው ያለው። ያ ደግሞ ልክ እንደ ኤግዚቢሽን የሆነ እንግዳ ሲመጣ በቃ የሚገርም እንትኖች አሉ ክሪስታል እንትኖች አሉ ሳህኖቹ ብርጭቆዎቹ የማንኪያዎቹ አንዳንዶቹ እንደውም የብር የሚመስሉ ምናምን ታያለና ሰው ተደምሞበት የሚሄድ እንጂ በአመት አንዴ ወጥተው እንዳትነካ ከዛ ተብለን ያደግነው ይሄ እንዳይ በቃ ይሰበራል እንትን ይላል ይሄ በቃ እንትን ቀን ነው እንግዳ ማያ ነው። ኢቭን እንግዳውም አንዳንዴ በዛ ላይ መገቡል ይችላል እንዲያይ ብቻ ነው። እቺ ኮንሰፕት ናት ወደ ትምህርት ቤት የሚሄደው ሌላ አይደለም። በቃ ኤግዚቢሽን ነው እዛ ጋር ቁጭ ብሎ እንጂ እኛ የምንለው እኮ ቻይልድ ሳይዝ መሆን አለበት። ሼልፉን እኮ ስንል ቻይልድ ሳይዝ መሆን አለበት። ምንድነው ያ የመጽሐፍ መደርደሪያ በልጆቹ አቅም ከሆነ መጽሐፉን አንስቶ ሳይቸገር አንብቦ ቦታው እንዲመልስ ነው። ስለዚህ ልጆቹ መጽሐፉን ስለሚገነጥሉት ከፍ ተደርጎ ይሰራል ማለት ነው። ያ ማለት ምንድነው ለሱፐርቪዥን ልክ ነው። መጽሐፍ የልጆች መጽሐፍት አለ ይሄው አለ ትላለ በየክፍሉ ኮርነሩ አለ ግን ተግባራዊነቱ ስትል የለም ልጆቹ ያውታል እንጂ አስተማሪውም እኮ ምናልባት ዴስክ ላይ ወጣም ይሆናል የምታነሳው እንኳንስ ልጆቹ ማለት ነው። እንደኔ አጠር ያለች ከሆነች በምን ትደርስበታለች? ባለቤቱ ከፍ አድርጎ ካሰራው ተንጠላጥለ ነው የምታነሳው። ያ አይደለም ኮንሰፕቱ። ምናልባት የሚሆነው ልጆቹ ማስተማር ነው። ለምሳሌ መሆን በልጆቹ ሳይዝ አድርገ ነው ሼልፉን መጽሐፍቶቹ እዛ ተቀምጠው የላችሁ መጽሐፍ ስታነሱ እንደዚህ ነው ካነበባችሁ በኋላ ደግሞ መልሳችሁ ታስቀምጣላችሁ። ማስተማርን ብቻ ሳይሆን አንተ ምሳሌ መሆን ሁሌ የሆነ መጽሐፍ አንስተ መልሰ እዛው ጋር ስታስቀምጥ ልጆቹም ያን ነው የሚተገብሩት። ስለዚህ ለልጆቹ የተዘጋጀ ነገር ቢቀደድስ በጊዜ ሂደት አለመቅደድ ደረጃ ይደረሳል። የሆነ ጊዜ ያክል ቢያበላሹ ነው ከዛ በኋላ ይማራሉ። ስለዚህ ወደ ማስተማሩ እንጂ ወደ ያን ነገር እንዳይጠቀሙት ልክ እንደ መድኃኒት አረቀህባቸው ከሆነ ይሄ መድኃኒት ነው የሚመስለው። አንዳንዱ መጫወቻው ምኑ እንዳይደርሱበት እያልክ መድኃኒት ነው የሚመስለውና ከዛ ኮንሰፕት መውጣት አለበት። ሌላው ይሄ ጨዋታ የምለው ነው። ጨዋታ ውስጥ ነው ትምህርት መስረጽ ያለበት። ስለዚህ መምህራኖችም ሲያስተምሩ ጨዋታው የሆነ ነገር ምንድነው ጨዋታው ራሱ ምን ሊያስተምር ነው የተገባው? ካላስተማረስ ልጆቹም እንዴት አድርጎ ሊያዝናና ነው? ወይስ ለየትኛው የእድገት አቅጣጫ ነው የሚጠቅሙ? ለአእምሯቸው ነው? አንዳንድ ጊዜ የምታያቸው ነገሮች አሉ። ለምሳሌ ይሄ መሽከርከሪያውን ብናስበው ልጆቹ አንድ ወቅት ላይ ትምህርት ቤት ሄድኩና ይሄ ልጆቹ እንዲዝናኑበት ነው። ኦፍኮርስ ትምህርት ቤቷ ጠባብ ናት። ያቺን ቢሆን ለትምህርት ቢሮ ተብላ ያቺ ነገር ገብታ አጥባዋለች እና ልጆቹ ይቀመጣሉ፣ አስተማሪዋ ታዞራቸዋለች ማለት ነው። ከዛ ይሄ ነገር ለምን ይጠቅማል አልኳት። ያው እንግዲህ ልጆቹን እንትን እያደረግን ለአካል ለእድገት ያው ሳይንሱን ነው የሚነግረው። አይ እንግዲህ ለአካል ከሆነ አንቺ ነሽ የምትጠቀሚው አልኩኝ። ምክንያቱም በፊዚክስ ህግ እነሱ አትረስት ናቸውና ቁጭ ብለዋል።
ስለዚህ እሷ ናት የምትገፋው የእሷ አካል ነው የሚጠነክረው በየቀኑ ስትገፋ የሚታሰበው ግን የልጆቹ አካል እንዲጠነክር ነው እና በእንደዚህ አይነት ሁሉ የምታያቸው ነገሮች አሉ ምክንያቱም እሷ አንደኛ በደንብ እየተንቀሳቀሰች ነው ልቧ እየሰራ ነው ልጆቹ ግን ቁጭ ብለዋል ምንም እንቅስቃሴ የለም እሷ ናት የምታሽከረክራል ጤነኛዋ እሷ ናት የሚታሰበው ግን ለልጆቹ ያነ ሶ ስናስቀምጥ ራሱ ለምሳሌ እንደዛ አይነት ነገሮችን ልጆቹን ይጎዳሉ አይጎዳም ወይ ይሄን ነገር አንስተ ነው ሌላ ነገር ብናጫውታቸው ለልጆቹ ሞር ቤኔፊት ያገኛሉ እንዲህ ነገሮችን የማሰብ ጨዋታውን የጨዋታ ቁሳቁሱን አላማዎቹን ማወቅ ምን ሊያሰርጹ ነው የሚሉት እና ጨዋታው መሰረታዊ ነገር መሆን አለበት አሁን እንግዲህ ሌሎች እንግዲህ አሁን ሌላ ዓለም ላይም እየተጨቃጨቁበት ያለው ነገር ይሄ ቢንግ ኤንድ ቢካሚንግ የሚሉት አለ የልጆቹ ላይ የልጆቹ አሁን ትተን ለምሳሌ ማዘጋጀት ሆነ አሁን ቅድመ መደበኛ ስትልቆ በቃ ለመደበኛው ትምህርት ማዘጋጀት ሆነ ስለዚህ ለመደበኛው ትምህርት ደግሞ የምታዘጋጅ ከሆነ የሚታሰበው ትምህርት ነው ትምህርት ከሆነ ደግሞ አሁን ላይ ልጆቹን ቁጭ ብለ ማስተማር አለብህ ማለት ነው ስለዚህ ለነገ የምታዘጋጀው ከሆነ ከጨዋታው ተቀንስበታል ማለት ነው አሁን ጭቅጭቁ ይሄ ነው ነገን እያሰብን ዛሬን እየነጠቅናቸው ነው ስለዚህ ልጆቹ መጫወት አለባቸው ለነገ የሚዘጋጁ ከሆነ ለነገ የምናዘጋጅበት መንገድ መሰረቱና መንገዱ ሊሆን የሚገባው ብቸኛው መንገድ ሌላ ምንም መንገድ የለውም ጨዋታ ነው ሊሆን የሚገባው በጨዋታው እንዴት እናድርግ ነው ስለዚህ ይሄ የኛ ሀገር ቀውስ ብቻ ሳይሆን ሌሎች እንደ አውስትራሊያ አሁን ትልቅ ጽሁፍ እየተካሄደበት ያለው ነው ቢንግ ኤንድ ቢካሚንግ ነው የነገውን ቢካሚንግ እያሰብን ቢንጋቸውን እየረሳን ነው አሁን ጊዜያቸውን እየነጠቅን ነው ምክንያቱም ነገ አንደኛ ክፍል ሲገባ ጥሩ ተማሪ እንዲሆን ሁለተኛ ክፍል እንዲሆን ሰክሰስፉል እንዲሆን አሁን እዚህ ብዙ ነገር ማስተማር አለበት ማለት ሂሳቡንም ቋንቋውንም ምኑንም ማለት ነው ያ ደግሞ ማለት የጨዋታውን ጊዜ ነጠቀው ማለት ነው የጨዋታው ጊዜ ደግሞ አሁን ነው ስለዚህ አሁን ያሉበትን ነገር ሳንነጥቃቸው እንዴት ለወደፊት እናዘጋጃቸው ይሄ መታሰብ አለበት እሱ አንዱ ነው ሌላው የዚህ ስሙዝ ትራንዚሽን የምንለው ነው የተሳካ የሆነ ሽግግር ያስፈልጋል ሁሌም ይሄን የቀዳማዊ ልጅነት እንክብካቤና ትምህርት በአጠቃላይ ስናስብ የተሳካ ሽግግር መኖር አለበት ያ የተሳካ ሽግግር የምንለው ከቤት ወደ ቅድመ መደበኛ ትምህርት ቤት ከቅድመ መደበኛ ትምህርት ቤት ወደ መደበኛው ትምህርት ቤት ስለዚህ አሁን ቢንጋቸው እዚህ ውስጥ ነው ያለው በአብዛኛው በእነዚህ ውስጥ ስላለ ለነገ ስንል እሺ ልጅ ዛሬን እንዴት ይኖር ለነገ እያዘጋጀ ነው አሁን ነገ ጎበዝ እንድትሆን አሁን ምንድነው እሱና ነገ ፈተና አለ አይደል ቁጭ ብለህ አታጠናም ይባላል ስለዚህ ምታጠና ከሆነ ጨዋታ ጊዜ የለህም ከማህበራዊ ግንኙነት የለህም እዛ ጋር ነው የምትወሰነው ማለት ነው ለነገን የምናስብ ከሆነ ለነገን እንዴት እናዘጋጅ ነው ስለዚህ ቅድም ያልካቸው አንዱ የወላጅ አስተዋጽኦ ያስፈልጋል ትልቁ ሁለተኛው ራሱ ተቋማት ማህበረሰብ መንግስት እነዚህ በተሰናሰለ መልኩ የሚሰሩ ከሆነ ልጆች ሁለንተናዊ እድገታቸው ተሳክቶ ነገ የምናስበውን የምናልመውን አገር መገንባት ይቻላል ምክንያቱም አገር የሚገነባው ሁሌም በደረሰው ትውልድ ነው የደረሰው ትውልድ ደግሞ መጀመሪያ መነሻ ሊኖረው ይገባል መነሻው ደግሞ ህፃናት ናቸው ስለዚህ በተለይ ደግሞ ቅድም ባልነው አካላዊ እድገታቸው አእምሮአዊ እድገታቸው እነዚህ ሁለንተናዊ እድገታቸው እነዚህ አብዛኞቹ ከ95% በላይ ተሰርተው የሚያልቁት at early age ነውና እዛ ላይ we need to be care እና በጣም ኮንሺየስ ሆነ ማሰብ ያለብን በጣም በጥንቃቄ ማሰብ ያለብን ነውና ይሄን መደረግ አለበት ብዬ ነው ማስበው ስለዚህ ወላጅ የራሱ የሆነ ድርሻ አለው ትምህርት ቤቶች የራሳቸው ድርሻ አላቸው ማህበረሰብ የራሱ ድርሻ አለው የመንግስትም የራሱ ድርሻ አለው ማለት ነው በጣም እንግዲህ ከወድ ጊዜ ላይ በጣም ብዙ ነገር እየተሻማው ነው አሁንም በተቻለ መጠን አንድ ሁለት ጉዳዮች ይቀሩኛልና የመጀመሪያው ጉዳይ ሶሻል ሚዲያ ነው አሁንም እናነሳው ሶሻል ሚዲያ ላይ ቅድም ያነሳን ነበር ለምሳሌ ቢያንስ ምሳሌ መሆን ለነሱ ራይት በቃ ባንችል እንኳን እንደ ድሮ እኔ የሌላውን ልጅ ማሳደግ ባልችል እንኳን ምሳሌ መሆን አለብኝ ይሄንን ምሳሌነት አንዱ እያጠፋብን ካለው ነገር አንዱ ሶሻል ሚዲያ ነው ሶሻል ሚዲያ ሞር በጣም ኔጌቲቭ የሆኑ ዲቫይሲቭ የሆኑ ማለት በጣም ጭፍን የሆኑ ከፋፋይ እና ወገንተኛ የሆኑ በጣም ብዙ ጉዳዮች አሉበት
እኛ ደግሞ ልጆቻችንን ዝም ለማሰኘት ወይ ደግሞ የሆነ ነገር ለማድረግ የምንሰጠው አንድ ነገር ሶሻል ሚዲያ ጋር ማገናኘት ነው። ትንሽ እድሜያቸው ከፍ እያለ ሲመጣማ እንደውም አንቆጣጠራቸውም ሁሉ እና አንዳንድ ጊዜ ደግሞ ጭራሽ ገዝተን ሁሉ እንሰጣለን ከነ ዋይፋይ ኮኔክቲቪቲው ከነ ኢንተርኔቱ። ያ ምን አይነት እንትን እየሰጠን ይመጣል? ነገ ላይ ምን ሊያስከትል ይችላል? ምናልባት የተደረጉ ጥናቶች ካሉ ምንድነው ኮንቴምፖራሪ እንትኑ እዛ ያለው አሁን አመለካከት ከኛም ሀገር ውጭ ያንን ጉዳይ የሰጠ እኛ አይደለንም የሰራ ነው። ወደንም ጠላን ማወቅ አለብን። ይሄ ዩቲዩብንም ኮምፒውተርንም የሰራ ነው እኛ አይደለንም፣ የኛ አይደለም፣ ከዛ የመጣ ነው። ስለዚህ እዛ ያሉት ሰሪዎቹ አውሮፓውያኖቹ ምን ይላሉ? ምንድነው የሚለውን እስቲ ነው እንደው በጣም የሚገርም አሁን ሌላ ዓለም ላይ ይሄ የተፈቀደ ነው ይመስለው። ለምሳሌ ስልክን ጨምሮ ማለት ነው። እንግዲህ የምታነሳልኝ የዩቲዩብ ወይ ሶሻል ሚዲያውን ብቻ ሳይሆን ቴክኖሎጂው ማጠቃላይ ነው። እዛ ቴክኖሎጂ ውስጥ ደግሞ ቅድም እንዳልከው የሚዲያው የራሱ አስተዋጽኦ አለው። ቴሌቪዥኑ አለ። እንደገና ደግሞ በስልኮቻችን የምናያቸው የተለያዩ ኮንተንት ያላቸው ሚዲያዎች ይኖራሉ። ብዙ ነገር አሁን ፊንላንድ በህግ ደረጃ ከልክላለች። ተማሪዎች ይዘው አይመጡም ስልክ ራሱ ወደ ትምህርት ቤት ማለት ነው። ባን አድርገዋል ማለት ነው። ያ እንግዲህ የራሱ የሆነ ተጽዕኖ ስላዩት ነው። ትምህርታቸውም ላይ እድገታቸውም ላይ የሚታዩ ነገሮች ስላሉ ነው ማለት ነው። ጠቅለል ባለ መልኩ ግን ብናይ ይሄ እየመጣው ያለው ቴክኖሎጂ አይደለም ለልጆች ለኛ ራሱ በእኛ እድሜም ላለው ማህበራዊ ቀውስ ውስጥ እየከተተን ነው። ማህበራዊ ቀውሱ ማለት ወደ ግለኝነት ከማህበራዊ ህይወታችን፣ ምክንያቱም እኛ ከኤክስቴንድድ ፋሚሊ ጋር ነው የምንኖረው። ሌላውን ትተን እንኳን አጎት ሁሉ አንድ ላይ የምንኖር ማህበራዊ ነን እኛ። እንደ ሌሎቹ አውሮፓ ሀገሮች ግለኝነት የለብንም። በአንድ ቤት ውስጥ በርካታ ልጆች አሉ። እኛ ሀገር እንደሌላው አንድ ልጅ ወይ ሁለት ልጅ ምናምን ያለበትም አይደለም። በርካታ ልጆችም ይኖራሉ። እዛ ውስጥ ምን መደረግ አለበት ነው እንግዲህ የምናወራው ልጆች ላይ ስለሆነ አብዛኛው እንግዲህ ይሄ የዚህ ቴክኖሎጂውን ማጥፋት እንኳን ባንችል እንዴት መቀነስ እንችላለን? በየቀኑ ያለውን የመጠቀም ሁኔታ እንዴት እንቀንሳለን ነው። አንዳንድ ጊዜ ፈጽሞ መከልከልና ማስወገድ የማንችላቸው ተጽዕኖዎች አሉ። ቅድም እንዳልከው እነዚህ ሁሉ እኛ መቼስ የኖሌጅ ኮንሰምፕሽን ላይ እንጂ ፕሮዳክሽን ላይ አይደለንም። ስለዚህ ሁሉም ነገር ዳምፕ ነው የሚደረግብን። አሁን የመምረጡ ጉዳይ የኛ ነው የተሰጠንን ሁሉ። ስለዚህ ቅድም እንዳልኩ እነሱ የሆነ ቀውስ ውስጥ ገብተው ለምሳሌ እንደነ ጃፓን አንዱ ጃፓን ከኤዥያ ሌሎች ደግሞ ዓለማት ምን ጀምረዋል? እንደ ሪሃብ ጀምረዋል። ልጆች ካላቸው ከቴክኖሎጂ ጋር አታችመንት በጣም ሱሰኛ ሆነው ልክ ኮኬን ሄሮይን እንደምንለው ሪሃብ ተዘጋጅቶ ልጆች ከቴክኖሎጂ በቃ ዲቶክስ እንዲያደርጉ ለተወሰነ ጊዜ ተቀምጠው የምታየው ሁኔታ ስታይ ያን ቀውስ ያስፈራሃል። እኛ ከዛ ነው ቶሎ መማር ያለብን። ኦኬ ፈጠሩ ለኛም እየሰጡን ነው። እነሱ ውስጥ ግን ምን እየተካሄደ ነው? ምን እያደረጉ ነው? እነሱ እየተውት ነው። እነሱ ይሄው ሪሃብ እያዘጋጁ ነው። እንግዲህ አንደኛ የአይኖቻቸው የህፃናት ልጆች ሲጎዱ ብዙዎቹ ልጆች በመነጽር ነው ያሉት ከአይምሮ እሱ ብቻ አይደለም አካላቸው ላይ። ምክንያቱም ብዙ እንቅስቃሴ በሚፈልግ እድሜ ላይ በአብዛኛው አታችመንታቸው ከዚህ ቴክኖሎጂ ጋር ነው። ሌሎች የእድገት አቅጣጫዎቻቸውን በሙሉ እየገደበባቸው ነው። ስለዚህ ምን ማድረግ ጀምረዋል? መገደብ ጀምረዋል። ሌላው የኮንተንት ጉዳይ ነው። እኛ ሀገር ፓረንታል ጋይድ ብዙ ጊዜ አልተለመደም። ቴሌቪዥኑም ክፍት ነው። ደግነቱ ድራማ ነው የሚታየው እና ወይ ደግሞ ፊልሞች ናቸው። ግን እዛ ፊልሞች ውስጥም ያልተገቡ ቋንቋዎች፣ ለልጆች ያልተመጠኑ ነገሮች፣ ብዙ ቫይለንስ የምናያቸው ነገሮች አሉ። እዛ ሀገር እንግዲህ ፓረንታል ጋይደንስም አለ። ይሄ እንትን የሚዘጉባቸው ነገሮች አሉ። ሳይንሱ በሚያዘው በተለይ እንግዲህ እስከ 2 ዓመት እንደውም የሚለው እኮ ጭራሽ ባይመለከቱ ነው ቴሌቪዥን ጨምሮ። ለምን ጥሩ ፕሮግራም አይሆንም? እሱን እስኪከለክሉ ድረስ ደርሰዋል። ሌሎች ደግሞ በሰዓት ጉዳይ ነው። ለምሳሌ 2 ሰዓት አንድ 5 ዓመት ልጅ 2 ሰዓት ቴሌቪዥንም ይሆን እንበልና ለልጆች የተገባን ኮንተንት ይህ እንኳን ብንል 2 ሰዓት ብንመድብለት 2 ሰዓቱ በአንዴ ቁጭ ብሎ የሚያየው አይደለም። በ24 ሰዓት ውስጥ ያን 2 ሰዓት ከፋፍለህ ነው። ለምሳሌ 10 ደቂቃ ካየ በኋላ በቃ ሌላ ኤንጌጅመንት ታስክ ውስጥ
እንደገና ሲመለስ 20 ደቂቃ ካየ በኋላ ሌላ ታስክ ውስጥ እንዲያርገ በ24 ሰዓት ውስጥ ካላረከው በስተቀር ልጆችን በጣም እየጎዳን ነው። ይሄ እንግዲህ ከእንቅስቃሴን የመገደብ ነው። ስለዚህ ልጆች ደግሞ በመጀመሪያው የእድሜ ክልላቸው መሆን ያለበት አካላዊ እንቅስቃሴያቸው በጣም ሃይ ነው። ስለዚህ እሱን መገደብ ሳይሆን እሱን ነው ማበረታታት ያለብን። ይሄን የምሰጥ ከሆነ ቁጭ ብሎ ነው የሚመለከተው። እዛ ላይ እንግዲህ ምግብ ይመገባል። ያ ምግብ አይፈጭም። አሁን እኮ ብዙ ዲያቤቲክ ልጆች አናይም እንዴ? አሁን እኮ ኮመን ሆኗል አይደል? ልጆች ገና በልጅነት ስኳር፣ የልብ ህመም፣ ኦቤሲቲ፣ ውፍረት የብዙ ሌላውን እንግዲህ ገና ላጠና ነው ደግሞ ገና ብዙ ማህበራዊ ቀውሶች አሉና እነዚህ ነገሮች መታሰብ አለባቸው። ማስቀረት አንችልም፣ ግን እንዴት ደግሞ ለተገባው ነገር አሁን ለልጆችን ብቻ ሳይሆን ከፍ ላሉትም ምናልባት እኛ አሁን ልጆች ስንል ሁሌም ከ6 ዓመት በታች ያለውን ማሰብ የለብንም። አንዳንድ ጊዜ እስከ 8 እስከዛ ድረስ ይሄዳል። እስከዛም ያሉት ልጆች ምን ያድርጉ እሱን ነው ማሰብ ያለብን። ስለዚህ እኔ በእርግጠኝነት አሁን ቅርብ ጊዜ ያየሁት የራሴን ኤክስፒሪየንስ ባይ ፊንላንድ ላይ አንድ ላይብረሪ ውስጥ ዝም ብዬ እሄድ ነበረ። ማለት እዛ ነበር የማነበው። ፓብሊክ ላይብረሪ ነው። የሚገርም በጋሪ የሚገፉ ልጆች ይመጣሉ። ትንሽ ድክ የሚሉ ልጆች ይመጣሉ ከወላጅ ጋር። አብዛኞቹ ነጮች ናቸው። እኔ መደምደሚያ አይደለም ጥቁር እንደዚህ ነው እያልኩ አይደለም፣ ጥናት አላጠናውበትም፣ ግን ያስተዋልኩትን ነው ያየሁት። ኦብዘርቬሽን ስተዲ ራይት ኦብዘርቬሽን ራሱ ግን ዳታው መውሰድና በደንብ ምን ያክል የሚለውን እንትን ግን ትንሽ ጊዜ እንኳን ፓርት ኦፍ ስተዲ ነው ማለት እንደዚህ የምታያቸው ነገር ቀላል አይደለም። እንትኑን ያመላክታል። እና ምን አየሁኝ አብዛኞቹ በጋሪም እየገፉ ትንሽ ልጅ ይዘው እየመጡ መጽሐፍ እንዲመልሱ መጽሐፍ እንዲዋሱ ወላጅም ተውሶ ይሄዳል። ብዙዎቹ አገር ባልጠቅስም ብዙ ስደተኞች የስደተኛ ልጆች ጥቁሮች ይበዛሉ እና በጣም ወፍራሞች ናቸው ያየሁት ከእድሜያቸው። ላይብረሪ ውስጥ ተቀምጠው ከስልካቸው ጋር ነው ኢንተርኔት ኮኔክትድ ስለሆኑ ስልካቸው ላይ ነው ወይ ታብሌት ይዘው ነው ያየሁት። ከወላጅ ጋርም ሲመጡ አላየሁኝም። ብቻቸውንም ይመጣሉ ወይ ደግሞ አድርሰዋቸው ሲመለሱ እዛ ላይብረሪ የልጆቹም ላይብረሪ ስላለ ነው። እና ነጮቹ ጋር ያየሁት ከመጽሐፉ ጋር አሁንም አታችመንታቸው አልተላቀቀም፣ እንደውም እየጨመረ መጥቷል። ቅድም ያልኩ ደግሞ እንደውም ስልክን አስከልክለዋል። ትምህርት ቤት ይዘው አይሄዱም፣ ሃይ ስኩል ይዘው አይሄዱም፣ ለተሉን ታችኛው ክፍል። ስለዚህ ምን እያደረገ ነው? ኢፌክቱን እያዩት ነው ማለት ነው። ብዙን ያየሁት አሁን ህፃናቶች መጽሐፍ እንዲመልሱ ያደርጓቸዋል። አሁን እያነበቡም ላይሆን ይችላል። እኛም ምን ብንለው አለ በትምህርት ላይ እኮ ለምሳሌ ለ3 ዓመት ላይ ለ4 ዓመት ላይ መጽሐፍ መስጠት አለብን። ያንብብ ማለት አይደለም፣ እንዲለማመድ በቃ እንዲነካው እንዲገልጠው ምንም ይሁን በቃ የሆነ አታችመንቱ እንዲጨምር ነው የምናስበው። እና አሁን ሌሎች ዓለሞች ምናልባትም ይሄን ቀውስ ፍራቻ ጥናት ያስፈልገዋል፣ መደምደም አልችልም። ከዚህ እየተላቀቁ ወደ መጀመሪያው ወደ መጽሐፍትም እየሄዱ ነው፣ ወደ ተፈጥሮ ወደ መጀመሪያውም እየተመለሱ ነው። እና እዚህ የቴክኖሎጂ ነገር በተለይ ርቀን ሳንሄድ መታሰብ አለበት። እኛ ሀገር ረሃቡንም ለማቋቋም በጣም አቅም የለንም። የህዝብ ቁጥራችን በጣም ከፍተኛ ነው። አዲስ አበባን ብቻ ብትወስድ ህፃናቱን ከፊንላንድ የህዝብ ቁጥር ይበልጣል። ስለዚህ አደጋው ቀላል አይሆንም፣ እኛ ላይ ከፋ ነው የሚሆነው። እነሱ አደጋውም ሲኖር ኮፓፕ ሜካኒዝም አላቸው፣ የሚቋቋሙበት መንገዶች አሏቸው። እና እኛ ደሃ ሀገር ነን፣ ለዛ የምንከፍለውም የለንም ኢንስቲትዩሽን ቢልድ ለማድረግ። ምክንያቱም አሁን ሜንታሊ ቻሌንጅ ለሆኑ ልጆች እንኳን ያለን ተቋም ትንሽ ነው። አሁን ደግሞ ይህን ስንጨምርበት እየበዛ ነው የሚሄደው እና ይሄ መታሰብ ያለበት ነው። ስለዚህ ወላጅ በቤት ውስጥ ራሱ ምን ያክሉን ሰዓት ነው ወላጆች ከልጆቻቸው ጋር ያላቸው መስተጋበር እና ይሄ ካልዋሽን በየቤታችን ያለው ነገር እኔና ባለቤቴ ስልክ ይዘን ጀርባ ለጀርባ ሆነን እሷም የሚስቅ ድምፅ ሰማለው የቲክቶክ እኔም የማየው ነገር ይኖራል ወደዚህ። ልጆችም እንደዛው ናቸው። በየቤቱም ያለ ነገር ነው። ይሄ መካድ የለብንም እና እንደው ቢቻል ይሄ ማህበራዊ ግንኙነታችን እየጠበቀ ልጆችን የመከታተልም ጉዳይ ምናልባት አሁን ኦኬ ቅድም እንዳልነው ነው የሚመልሰው። በአብዛኛው ዛሬ ልጅ ለእናት ብቻ የተተወ ጉዳይ አይደለም፣ ለአባትም የተተወ ጉዳይ ነው። ስለዚህ እንደ ወላጅ ግን
እንደው ሰዓት እንኳን ቢጠፋ አንድም ሰዓት ትሆን ሁለትም ኳሊቲ የሆነ ላይፍ መስተጋብር ከልጆቻቸው ጋር ቢኖር ልጆቻቸውን ቢንከባከቡ ቢያዩ ያስፈልጋልና ወደ ቀውስ ውስጥ እየገባን ነው። ይሄ መታበይ የለበትም። እኛንም እየጎዳን ነው እና እንኳንስ ህፃናቶቹ ደግሞ ነገ ብዙ ነገር እየጠበቅን ለዚህ ነገር የምናጋልጣቸው ከሆነ በጣም አደጋ አለው። ሁለት በየትምህርት ቤቱ ደግሞ የሚያሳዩዋቸው ፊልሞች አሉ። እሱም ኮንተንቱ መጠናት አለበት። የግድ የካርቱን ፊልሞች ስለሆኑ የካርቱን ናቸው ማለት አይደለም። መልእክቶቻቸው ማሰብ አለብን። እንዲህ ነገሮች መታሰብ አለባቸው እና ጠቅለል ባለ መልኩ ይሄ ቴክኖሎጂው ተጽዕኖ አለው። ብዙ ጥናቶችም እያመላከቱ ነው። ብዙ ሀገሮች እየከለከሉ ነው። ስለዚህ እኛም ወደ ቀውስ ሳንገባ እንደው ብንመካከር ማስቀረት ባንችል እንኳን አይተነው አደጋውን ከወዲሁ ብናየው ነው የምለው። በጣም ነው ማመሰግንህ። እንግዲህ ሶሻል ሚዲያ እና ዴቨሎፕመንት ነበር የመጨረሻ፣ በዛው ነክተህልኛል። ሶሻል ሚዲያ እና ኤጁኬሽንን አንዳንዴ እንደ መማሪያም የሚያስቡት አሉ። እውነት ነው፣ ብዙ የሚያስተምሩ ነገሮች አሉ። ግን እኛ ተምረን ስናስተምረው ነው የሚሆነው። ወላጅ ተምሮት ለልጁ በቃል ሲያስተምረው አብረው ቢጨዋወተው ነው የሚሻለው። ለዛ ነው መጽሐፉ ባይዞ የመጽሐፍ ቅዱስም ሲያስተምር ወላጅ የማስተማር ኃላፊነት ያውም ፎርማልም ኢንፎርማልም በሆነ መንገድ እንዲያስተምር በመንገድ ስትሄድ፣ ስትቀመጥ፣ ስትነሳ በደጆች ምናምን በግንባር ላይ በእጆች ሰራቸው ዘዳግም ምዕራፍ 6 ላይ ያለ ቃል እና በቃ ይሄን ህጉን አስተምረው ይላል። ስለዚህ ፎርማሊ ሲሄድ መንገድ ላይም ስትሄድ እንድታስተምረው ላይክ ሞር ኮኔክሽን እንዲኖርህ እንጂ ሌክቸር እንድታረገው ምናምን አይደለም። ሌክቸር ያስፈልጋል በተወሰነ ጊዜ፣ ግን ሌክቸር ብቻ ሳይሆን እንደዚህ የምታረገው ነገር እንዲኖር የሚል አለ። ቢኒዬ ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ ሜልኬ። ሰዓት ገደበን። በጣም ነው ማመሰግን። ሌሎች ሀሳቦችን እናነሳለን። ስፔሲፊካሊ አንዳንድ ጉዳዮችን ብቻ እናነሳለን። አንዳንድ ፔፐሮችን ማውራት ፈልጋለሁ። ምክንያቱም አንዳንድ የጻፍካቸው አሉ ጽሁፎች፣ እነዚህ አርቲክሎችን እንደገና ወደ ሚዲያ ብናመጣቸው እና እኛ ጋር ደግሞ በደንብ ቢሰሙ ደስ ይለኛል እና እነሱን እናነሳለን። ፈቃደኛ ነኝ። አመሰግናለሁ በእውነት ቢኒ። ታንኪዩ እግዚአብሔር ይስጥልኝ። በጣም ምርጥ ጊዜ ነበረን። ተመልካቾቻችን ከወዳጄ ቢኒያም ገብረ ኢየሱስ ጋር የትምህርት ባለሙያ ነው። እንግዲህ ቅድም የጠቀስኩትን የመጀመሪያውን ወይ ደግሜ ማሰማት ካልሆነ እንደገና እንትን ካልኩ ሌላ ፕሮግራም እንደማለት ነው። ስለዚህ በትምህርት ጉዳይ ላይ በተለይ በልጆች ትምህርት ጉዳይ ላይ ድሮ ገና የቀዳማይ ልጅነት ትምህርት በማይታወቅበት ጊዜ ቅኝት አስኳላን ፕሮግራም ፎርም በማድረግ ማህበረሰቡን የሞገተ በጣም በአዲስ አበባ ዩኒቨርሲቲ የሁለተኛ ዲግሪ በምንማርበት ጊዜ ያገኘሁት ድንቅ ጓደኛዬ ወዳጄ ነው እና እግዚአብሔር ይስጥልን ከዚህ ከተጣበበ ጊዜ ስለሰጠህኝ አመሰግናለሁ። ተመልካቾቻችን የዛሬው ፕሮግራማችን በዚህ ያበቃል። ሳምንት በሌላ ፕሮግራሞች እንገናኛለን። መልካም